እንግዲህ ካህናቱ የሰይጣኑ ካህናት የሰይጣኑ አገልጋዮች ይናገሩ። ኦኬ ያው ለመረጃ ማለት ነው። ራደች ተንቀጠቀጠ፣ ገዳሙን በብርሃን ተመላች። ደስ ይበላችሁ። በአባታችን ዜና ማርቆስ ጸሎት እግዚአብሔር ማርኮታልና የሰይጣኑ ላይ ከተጠመቀ በኋላ በመንፈስ ቅዱስ ብርሃንነት ሁለንተናው ብርሃን ሆነ። እውነተኛው አደኝ የሚሳነው ነገር ስለሌለ ሰይጣንን እንኳን እንደዚህ አድርጎ ቀይሮ ጻድቅ ያደርጋል። ክብር ለጌታ ይሁን። ይሄንን ነው የምለው፣ ሌላ የምለው ለዚህ ነው። ብዙ ኦርቶዶክሳውያን ከሰይጣንነት ወደ ሰውነት ተቀይረው ነው የበዙት ማለት ነው። ይህ ሰይጣኑ ተጠምቆ ወደ ኦርቶዶክስ እምነት የተቀላቀለበት ወንዝ ነው። በስርዓት እኮ ሰይጣን ነው ብዬ የምላችሁ። ሰይጣን ማለት በስርዓት ሰይጣኑ ተጠምቆ የኦርቶዶክስ እምነት ተከታይ የሆነበት ቁመቱ 60 ክንድ ነው። ገድል አለው። ቀኑ ህዳር 29 ሁሌ ይከብራል። ማን ያነግሱታል ማለት ነው። ይሄ ባለ ጭራው ሰይጣን። እስኪ ትንሽ ላውራ ነው የተናገር እውነቱ። እሺ ከየት ቤተ እምነት ነው መምህር አክሊለ? ኦርቶዶክስ ነኝ። መምህር ነህ በትክክል? መምህር ሳይሆን ነኝ ይባላል። አይ አንዳንዶች እንደዛ ስለሚጠቀሙበት ማለት ነው። ቤተክርስቲያኒቱ መምህር ከሆንክ ታድሶች ናቸው። ብዙ ጊዜ መምህር ሳይሆን መርጌታን እንዳቆነ እኛ ኦርቶዶክስ የትኛውም ቦታ ላይ መምህር ሳይሆን መምህር ነኝ አይልም። ዳቆንም ከሆነ ዳቆን፣ ቄስም ከሆነ ቄስ፣ ጳጳስ ከሆነ ጳጳስ ነው። ጳጳስ ያልሆነ ጳጳስ ነኝ አይልም። መምህር ያልሆነ መምህር አይልም። በቤተክርስቲያናችን አስተምሮ ምናልባት ካባ እየለበሱ ግን መምህር ሳይሆን መምህር ነው የሚሉ መርጌታ በኢየሱስ ክብር መርጌታ የሚሉ እኔም ገጥሞኛል። እኔ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ነኝ፣ ቤተክርስቲያኗ መምህር ብላ ሰርተፍኬት ሰጣኝ፣ በአውደ ምሕረት ላይ እያስተማርኩ ያለው መምህር ነኝ። እንኳን ደህና መጣ። በጣም ነው የማመሰግነው። እሺ ኦርቶዶክስ በኢየሱስ ድነዋል ብሎ የሚል ነው የመምህር የዛሬው አርዕስታችን። ኦርቶዶክሳውያን በኢየሱስ ድነዋልን የሚል አርዕስት ነው ጥያቄያችን። ምን ትላለህ መምህር? ማን ነው ጠያቂው? ስለኛ ነው የምጠይቁት? እኔ እኛ ማረች ትውልድን እየቀረጸች ያለች ቤተክርስቲያን ናት። ግን ድነዋልን የሚለው እኛ ጋር እናንተ ጠያቂ መሆኑ ከምን አንግል ነው የሚለው እሱ ይመለስልኝ መጀመሪያ። አይ ድናችኋል ነው። ምን ከምን አንግል? ከምዕራብ ከምስራቅ አንግል ተብለው አይባል። ድናችኋል በክርስቶስ ኢየሱስ አምናችሁ ኦርቶዶክሳውያን ድናችኋል። በተናጠል ከጠየቁ መምህር አክሊለ አንተ አሁን ድነሃል ወይ? አይ ስለኛ መዳን አለ መዳን የእናንተ ጥያቄ እዚህ ጋር ምን አስፈልገው ነው እኮ ግልጽ ይሁንና በፍቅር ላወራህ ብዬ ነው። ኦርቶዶክሳውያን እኔ በጸብ እኮ አላወራሁም መምህር። አሁን አንድ የኦርቶዶክስ መምህር የሆነ ሰው ድነሃል ወይ ተብሎ ሲጠየቅ በመጀመሪያ ይህን ጥያቄ ለምንድነው እናንተ የምትጠይቁት ተብሎ ይባላል። አዎ ማለት አሁን ጥያቄው እንትን ግልጽ ስላልን ነው። ተናገር እውነቱን። በፍቅር ነው እያወራኸኝ ያለ በጣም እኔም አላልኩኝም። እኔም በተረጋጋ መንፈስ ላወራ ስለፈለኩ ነው። በመወያየትና በመረዳዳት መፍትሄ ሊኖር ይችላል ብዬ ስለማስብ ነው። ግን አሁን ይሄኛው ጥያቄ ኦርቶዶክስ ድነዋልን ተብሎ የሚጠየቀው ለማን ነው ነው? ለእናንተ ለምን ነው? እናንተ ነው። አሁን እኛ ኦርቶዶክሳውያን ነው እየጠየቅን ያለ ነው። ማንም ኦርቶዶክስ እኔ ነው ድነሃል ወይ ነው የምትለኝ? አዎ እንዳንድ ኦርቶዶክሳዊ መምህር ነው ለኔ። አዎ እንዳንድ ኦርቶዶክሳዊ መምህር አንተ በኢየሱስ ክርስቶስ በጌታችን አምነህ ድነሃል ወይ? እንደ ኦርቶዶክሳዊነትህ በቤተክርስቲያኒቱ ቀኖናም ዶግማም ይሁን አምነህ ድነሃል ወይ እያልኩ ነው። ድኛለሁ፣ እየዳንኩ ነው ነው መልሴ። መልካም። መቼ ነው የዳንከው? ድነት ያገኘሁትኝ ያው እንግዲህ 40 ቀንና 80 ቀን እንደሚታወቀው ሴቶች በ80 እኔ ወንድ ስለሆንኩ በ40 ቀን ነው ድነትን ያገኘሁትን። ሀብተ ወልድና ስመ ክርስትና ገብረ ማርያም የሚል ስም ቤተክርስቲያኗ ሰይማኝ ድኛለሁ።
ግን ደግሞ መልካም ነገ የሚሆን ስለማላቅ እየዳንኩ ነው። ነገ ለሚመጣው በድነት ላይ ነው ያለውኝ። ኮምፕሌትሊ ድኛለሁ ብዬ ግን አልወስንም። ድኛለሁ እየዳንኩ ነው አስተምረዋል ቤተክርስቲያን። ኮምፕሊትሊ ድኛለሁ ብለህ አታምንም ማለት? ድኛለሁ እየዳንኩ ነው መልሴ። ኦኬ ስድን በ40 ቀንህ ነው የዳንከው። በ40 ቀንህ የስላሴ ልጅነትን ያገኘህበት ነው አይደል መምህር? ኦኬ የስላሴ ልጅነትን ለማግኘት በምንድን ነው? በእምነት ወይስ በጥምቀት ነው ልጅነቱን ያገኘው? በጥምቀት ነው። በጥምቀት የስላሴ ልጅነት ይገኛል ብሎ የሚል የመጽሐፍ ቅዱስ ክፍል አለ? መጽሐፋችን ይናገራል። ስርዓተ ጥምቀት ስርዓት ነው። መጽሐፍ ቅዱስ ነው ያልኩት። መጽሐፉማ በማርቆስ 16 ላይ ዘአምነ ወዘተጠምቀ ይድህን ዘያምነ ይድህን ይላል። በአንድምታው ዘያምነ ወዘተጠምቀ ይድህን ይላል። ያመነ የተጠመቀ ቅደም ተከተል ካልን ያመነ የተጠመቀ ይድናል ነው እንጂ የተጠመቀ ያመነ አይልም። በቅደም ተከተል አንተ በምትለው ግን ትርጓሜው ደግሞ ያመነ የተጠመቀ ይድናል ብሎ ያላመነ ይፈረድበታል ይላል ነጠላው። ያልተጠመቀ ግን የሚላለ በዚያ ልክ የኔ ጥያቄን ሰምተዋል መምህር? እሺ ምንድነው የነበረ የጠየቁት ጥያቄ? እምነት ነው የሚቀድመው ጥምቀት ነው ያንተ ጥያቄ? አምነህ ነው ወይ የተጠመቀው? ምን ብለህ አምነህ ነው ወይ የተጠመቀው? እምነት ነው የሚቀድም ጥምቀት አይደል ጥያቄ? በዚያ በሕፃንነት መጅታት ነበር። እኔ እንደዛ አይደለም የጠየቁት። የስላሴ ልጅነት ያገኘው በእምነት ነው ወይስ በጥምቀት ነው ነው? በጥምቀት ነው። የስላሴ ልጅነት በጥምቀት ይገኛል ብሎ የሚል የመጽሐፍ ቅዱስ ክፍል ከብሉይ ከአዲስ እስኪ አንድ ክፍል ጠቅሰህ ነገር ካለም ሁለት የለም። አሁን መጽሐፍ ቅዱስ ላይ ቃል በቃል አናገኘው። ሌሎች መጽሐፍቶችን ግን ድርሳናትና ገድላት ካመንክ ላብራራልህ ይችላል። ምክንያቱም እኛ ኦርቶዶክሳውያን መጽሐፍ ቅዱስ ብቻ የሚል ትምህርት የላትም። በቃ የለም። ልብ በሉ ወገኖች። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረቷ መጽሐፍ ቅዱስ አይደለም ማለት ነው። አይ መሰረቷማ ነው አይደለም እኮ በመጽሐፍ ቅዱስ ያልተጻፈ ሁሉ ብዙ ማብራሪያዎች አሉ። አይደለም ኢየሱስ ክርስቶስ የሰራው ስራ እኮ አሁን መጽሐፍ ቅዱስ ላይ ሙሉ አልተጻፈም። ታምረ ኢየሱስ በሚባለው መጽሐፍ ላይ ግን ብዙ ነገሮችን ታገኛለህ። መሰረታችን መጽሐፍ ቅዱስ ነው፣ ግን ደግሞ ማብራሪያዎች ደግሞ ገድላቱና ድርሳናቱ አሉ። ስለ ጥምቀታም መጽሐፍ ቅዱስ ብዙ ያልተጻፈ አለ። ስለ ወላዲተ አምላክ አሁን ምንም አልተጻፈም። ግን ታምረ ማርያም ላይ ብትርግኝ ስንት ነገር እንደተሰራ ታያለህ ማለት ነው። ለዚያ ነው አሁን እኛ ልዩ የሚያደርገን በመጽሐፍ ቅዱስ ብቻኛ ገድላት ድርሳናቱ ላይ አለ ማለት ነው። አዎ የስላሴ ልጅነት የሚገኝበት እንደዚህ አላለም። ኦኬ ገድላት ድርሳናቱ ላይ ጥምቀት ሰው የሚጠመቀው በምንድን ነው? በውሃ ነው አይደል? በጸበል ነው። በጸበል ነው። እያሳከኝ ነው ተናግሮ ነው። ጸበል ነው። ጸበለ ትቢያ ሆነ የሚለው ሳይሆን ጸበል ነው። ማይ ማለት ነው። ማየገቦ ጸበል ነው የሚባለው። ጸበል አንቀጹ ቀጥታ ትቢያ የሚል ነው፣ ግን እንደሱ አይደለም። እንደሱ ለምንድን ነው ጸበል ነው ብለህ የምትለው ታዲያ? ራስህ እኮ ጸበል ነው ብለህ ካልከው ወደ በኋላ ደግሞ በራስህ ሳቅ። አይ ገርም ማዋስትን ያሳከኝ እኮ ውሃ ነው። በውሃ አይደል እንዴ? ውሃ ነው፣ ግን ደግሞ ወደ ጸበልነት ተቀየረ። ጸሎት ሲደረግ የቱ ጋ ነው እንደዛ ብሎ የሚለው? በጸበል አጥምቁ ብሎ የሚል ጥምቀት አለ እኮ መጽሐፈ ጥምቀት አለ እኮ ራሱ። የቱ ጋ ነው በጸበል አጥምቁ ብሎ የሚል ያለው መጽሐፍ ቅዱስ ላይ ነው መጀመሪያ? አይ መጽሐፍማ በውሃ ነው የሚለው። ኢየሱስም እኮ በዮርዳኖስ በውሃ ነው። ታዲያ እኔ በውሃ ብዬ ስል ለምሳሌ ብሎ ለዮሐንስ የነገረው በዮርዳኖስ ሲጠመቅ ኢየሱስ መቼም ዮርዳኖስ ላይ በውሃ ነው፣ ውሃ ነው። ግን ውሃው እኮ ታዲያ እኔ በውሃ ነው ወይ ተጠመቀው ብዬ ስል ለምን ሳቅህ ነው? ገረም የመሳቅ ደግሞ መብት እኮ ነው። ተናገር። እንዴት ነው? አይ መብት ነው። እሺ ነው ወይ ሲገርም እኮ ትስቃለህ። አክሲደንታሊ ነው ይሄ። ችግር የለውም። እሺ በውሃ ነው። በሳቄ ካስቀየምኩ ግን ይቅርታ ጠይቃለሁ። ችግር የለውም። ለማፌዝ አይደለም። ችግር የለውም። እሺ በውሃ ነው የተጠመቀው።
ስለዚህ የመጽሐፍ ቅዱስ ላይ የስላሴ ልጅነት በጥምቀት ይገኛል ብሎ የሚል መረጃ ስጤ ብዬ ስለው መምህር የለም እንደዛ አለ። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስላሴ ልጅነት በጥምቀት ይገኛል ብላ የምትለው የመጽሐፍ ቅዱስ ትምህርት አይደለም ማለት ነው። ታዲያ ምንድነው ይሄ ትምህርት? ሰው ሰራሽ የሆነ ትምህርት ነው። መጽሐፍ ቅዱስ ካልሆነ የእግዚአብሔር ቃል በሁለቱ ኪዳናት በብሉይና በአዲስ ኪዳን ላይ የተጻፈ ከሌለ ኦርቶዶክስ መሰረቷ ሰው ይድንበታል ብላ ወይ ስላሴ ልጅነትን ሰው ያገኝበታል ብላ የምትለው ዋናው ከሚባለው ከአምስቱ አዕማደ ምስጢራት አንዱ ምስጢረ ጥምቀት ነው። ስለዚህ ምስጢረ ጥምቀት መጽሐፍ ቅዱሳዊ ትምህርት አይደለም ማለት ነው። መጽሐፍ ቅዱሳዊ ካልሆነ ታዲያ ምንድን ነው ማለት ነው? ያው መምህር እንደተናገረው ገድላት ድርሳናት ላይ ነው። ገድላት ድርሳናት ላይ ደግሞ ስንሄድ አሁን አንድ ጥያቄ ልጠይቅ። መምህር ዘርአ ብሩክ የሚባል ጻድቅ ሰው አለ አይደል? የምታከብሩት ዘርአ ብሩክ በ13 በእሱ ገድል ላይ ስለ ጥምቀት አንድ ነገር አገኘው። ሰው በስትንፋስ ይጠመቃል አይደል? ቆይ ወደ እሱ ጋር ከመምጣታችን በፊት አንድ ጥያቄ። በነገራችን ላይ በቆይ በፍቅር ካወራኝ እስከ መጨረሻው ላዋራ መብት እኔ ፈቃደኛ ነኝ። በነገራችን ላይ እኔ ብዙ ጊዜ እስካሁን ጸብ ነገር ጨመርኩበት እንዴ? አይደለም፣ እንደዚያ እያልኩኝ አይደለም። እንዳሁኑ በፍቅር ከቀጠልን በተረጋጋ መንፈስ በጣም ማውራት እንችላለን። ግን ምንድነው ብዙ ጊዜ ስንትን ስንል ነገር ወደ ስድብ ሂድና ወደ ስጋ ማንነት እየተገለጠ በስድብ ነው የምንጨርስ ብዙ ጊዜ እና እንደዚያ ካልሆነ የምትለውን ልሰማ ፈቃደኛ ነኝ። መቀበል አለመቀበል ሌላ ጉዳይ ነው። መረዳዳት እንችላለን። እኔንም ልሰማኝ አንተም ላዳምጥህ ፈቃደኛ ነኝ። እንዳሁኑ በፍቅር ካወራን ማለት ነው። ወደ እሱ ከመሄድ በፊት ግን አንድ ጥያቄ ጠይቄህ ነው የማልፈው። ምክንያቱም አንተ 3 ጥያቄ ጠይቀኛል። አሁን እኔ ግን አንድ ጥያቄ ልጠይቅ። ውይይታችን እንዳለ ሆኖ ማለት ነው። እስካሁን እኮ መልስ እኮ አልመለስክልኝማ መምህር። ይሄን መልስልኝና እኔማ መለስኩልህ እኮ ቅድም ገና ቆይ ዘርአ ብሩክ አልመጣም። አሁን ስለ እስትንፋስ አንመጣም። እዚያው ላይ ነው ጥምቀት ላይ ነው ያለን። ከገድላት ከድርሳናቱ የስላሴ ልጅነት የሚገኝበትን ከመጽሐፍ ቅዱስ የለም። ከገድላት ከድርሳናቱ ግን ላሳይህ እችላለሁ አልከኝ መምህር። ከዛ ከመጽሐፍ ቅዱስ ግን እንደሌለ ነገርከኝ። ኦኬ በቃ ከመጽሐፍ ቅዱስ የለም። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስጢረ ጥምቀት የሚባለው ከአምስቱ አዕማደ ምስጢራት አንዱ ትምህርቷ መጽሐፍ ቅዱሳዊ ያልሆነ ትምህርት መሆኑን ዓለም ይወቅ። ኦኬ ቀጥሎ ወዴት ነው? በገድላት ድርሳናቱ ላይ ያለ በዛ ግን ከፈለክ ላሳይ ይችላለሁ ብለው ስላሉ ጥምቀት በእስትንፋስ ሁሉ ጭምር እንደሚደረግ በዘርአ ብሩክ እስትንፋስ ሰዎች እንደሚጠመቁና ሲጠመቁም ደግሞ የስላሴ ልጅነት እንደሚያገኙ የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ይናገራል ማለት ነው። ገድለ ዘርአ ብሩክ ትክክል ነው። ገድሉ እኮ ትክክል ነው የምትለው ትክክል ነው። አሁን ወደ እሱ ከመሄድ በፊት ግን ስለዚህ ጥምቀት በውሃ ነው ታዲያ? ጥምቀት በውሃ ነው ታዲያ በእስትንፋስ ነው ብዬ እኔ ጥያቄ ልጠይቅና ከዛ አንተ ደግሞ ትጠይቀኛለህ ማለት ነው። ጌታችን ኢየሱስ ክርስቶስ ሰዎችን ሁሉ ሲያጠምቁ እንዲያጠምቁ ሐዋርያትን ሲያዛቸው ሐዋርያት ያጠመቁት ራሳቸውም እንደ ቅዱስ ጳውሎስ አይነቱ ሐዋርያ ማለት ነው የተጠመቀው በውሃ ነው አይደል? በእስትንፋስ የተጠመቀ ሐዋርያ አለ? በእስትንፋስ አጥምቁ ብሎ ተናግሯል። ስለዚህ ሰው በእስትንፋስ እንዴት ነው? የለም አይደል? እኮ ቆይማ ወደ ገድሉ ከሄድን አሁን የተለያየ አሁን ለምሳሌ የኪዳነ ምሕረት ራሱን የቻለ ገድል አለ። ገድለ አርሴማ ዘርአ ብሩክ ነው የመረጥኩት። ገድሉን እያንዳንዱ ካወራ ነው የእያንዳንዱ ስላለ አሁን እንትን እንላለን። የምናወራው መጽሐፍ ቅዱስ ላይ ከሆነ ቤዛችን ጨረስን እኮ። መጽሐፍ ቅዱስንማ እኮ የለም በሌለ ነገር መጽሐፍ ቅዱስ ላይ የለም እኮ ብለህ ቅድም እንደዛ አለም እኮ መጽሐፍ ቅዱስ የለም ማለት ገድላት ላይ የተብራራው ከመጽሐፍ ቅዱስ ወጥቶ ነው። ስለዚህ አሁን ልጠይቅ የፈለኩት ጥያቄ ልጠይቅ፣ አጭር ጥያቄ ነው አላበዛም። እኔ እየጠየቅኩኝ እኔን ጥያቄ ጨርስልኝና እኮ ትጠይቀኛለህ አልኩህ። ያው
እዚህ ባለበት ገድል ነው እያወራኛል። አሁን የዘራ ብሩክን ገድል ከድን፣ አሁን ደግሞ ሌላ ገድል ልታነሳ ነው። እንደዚያ እያልን ጊዜያችን አላነሳም። የዘራ ብሩክ ከተመለሰ ሲጀምር አሁን እሱ ገድሉ ነው ያለው። ገድሉ በወቅቱ የነበረው ገድሉ ምን ነበር ብለን ገድሉ ማንበብ ይጠይቅብናል። እሱ በእስትንፋስ ጥምቀት እንዳለ አይተናል። ሌሎች ሐዋርያትም ክርስቶስም የተጠመቀ በውሃ ነው እኮ። ታዲያ ጌታችን በውሃ ተጠምቆ እነ ቅዱስ ጳውሎስም በውሃ ተጠምቀው እሱ ለምን በዛ ተጠመቀ? አዎ ገድለ ዘራ ብሩክ ላይ በእስትንፋስ አጥምቁ ብሎ የሚል አለ እና እሱን ገድሉን ራሱን አስችለን ብናየው ነው የሚሻል ነው። ለዚያ እንዳይደባለቅብን ነው። ወደዚያውን ብዙዎች ወደ ተጠመቁበትና መድኃኔዓለም ወደ ተጠመቀበት እንምጣ ነው እያልኩ ያለሁት። የመድኃኔዓለም ጥምቀት በውሃ ጥምቀት ነው የተጠመቀው እሱ በዮርዳኖስ ማለት ነው። ጌታ እኛ በወተት ነው አለ፣ እኛ በውሃ ነው። አይ በወተትም ነው ብላችኋል። መቼ አለ ኢየሱስ በወተት? ጌታችን ኢየሱስ ክርስቶስ በተጠመቀ ሰዓት ላይ የዮርዳኖስ ወንዝ እየተደማመጠ ነው። በዓለም ዙሪያ ያሉ ወንዞች ሁሉ ውሃዎች ሁሉ ወተት ሆኑ ብላችሁ የለ እንዴ? ኤፍራጥስ ወይን፣ ዘይት፣ ማር የሚል አለ ጤግሮስ። እነዚህ አራት ወንዞች ወተት ሆነ። ዮርዳኖስም በዓለም ዙሪያ ሁሉ ያሉ ወንዞች፣ ምንጮች ሁሉ፣ ሐይቆች ሁሉ ወተት ሆኑ በዚያ ሌሊት እኮ ብላችኋል። ትክክል ነው። ስማ ታምር እኮ ነው። ከየት ነው ያገኛችሁት መምህር? ታምሩ ነው የሚለው ታምር ኢየሱስ። የትኛው ታምር? የትኛው ታምር? ምሳቁ ማለት አንፈራሱ ምንድነው? የጥምቀት ባህሪ ሊሬት ወጎየት ዮርዳኖስን ይገባ ድሬዋ አድባር አንፈራሱ ከማራጊት የሚለው የዳዊትን መዝሙር ወስደን ምስራቅ አሁን የጥምቀት የምንሰብከውን ይሄን ማየት ይቻላል። ባህርን ሬት ወጎየት ባህራይ ሸሸች ይላል። ሸሸች ነው እሱ እኮ ታዲያ ሸሸች ነው እሱ ሸሸች ነው የሚለው ዮርዳኖስ። እኔ እየጠየቅኩ ያለሁት ጌታችን በተጠመቀ ሰዓት ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ ዮርዳኖስም ወተት ሆነዋል። በዓለም ዙሪያ ሁሉ ያሉ ምንጮችና ባህሮች፣ ሐይቆች ሁሉ ወተት ሆነዋል በዚያ ሌሊት በላለች እና እኛ በወተት ነው አላልንም ብላችሁ ደግሞ መምህር እየተከራከርከኝ ነው። ኦርቶዶክስ ኢየሱስ እኮ በወተትም ጭምር ነው የተጠመቀው እያለችን ነው። ውሃ ወደ ወተት ኢየሱስ በውሃ በዮርዳኖስ ነው የተጠመቀ፣ ግን ሲጠመቅ ወንዞች ተቀይረዋል እንጂ ወተት የተቀየሩት ወደ ወተት ነው አይደል? አይ አይደለም። የኤፍራጥስ ወደ ማር ነው፣ ጤግሮስ ወደ ዘይት፣ ዮርዳኖስ ደግሞ ወደ ወተት ተቀይሯል እኮ። ከየት ነው ያገኛችሁት ይሄንን? እነዚህ ሶስት አባይስ ወዴት ነው የተቀየረው? ታምሩ እኮ ነው። ታምረ ኢየሱስ ነው የሚለው እንደዚህ። ታምረ ኢየሱስ ነው የሚለው። አዎ ታምረ ኢየሱስ ማለት ሚራክል ማለት ሚራክል የሚደረዝ ጴንጤዎች አለ ፕሮፌቲክ ዳንስ የሚሉት የሚራክል ማን የሚሉት እንደዚህ የቄሶቹ ዳንስ ላይ ደግሞ ወተት ይላል አይደል? ኧረ ፕሮፌቲክ ዳንስ የደብተራዎቹ ዳንስ ላይ ደግሞ ወተት ትላላችሁ፣ ሲያሻችሁ እርጎ ትላላችሁ ማለት ነው። እስቲ ቆይ ተናገር። ምንድነው ደብተራ ማለት? ደብተራ ማለት ግን እኮ ያ እንትን ደብተራ እኮ ድንኳን እኮ ነው። አይ ከጠየቀኝ በኋላ ለምን እኔን መልሱን ከኔ ለምን አልጠብቅም ነበር? ይሄ ነው ድንኳን ብቻ ማለት አይደለም። ና ተመለስና ልቅ ወደ እርጎ ማለት ነው። ወደ ወተቱ ወደ እርጎ ና። ስለዚህ ጌታችን ጥያቄ ልጠይቅህ። ቆይ አንድ ጥያቄ አረሳሳኝ እኮ መምህር ኦርቶዶክስ ነው ታዲያ? እኔም ኦርቶዶክስ ነኝ። ምን እኔ እኮ ከእርሶ አንዳንድ ነገር ለመቀበል ነው፣ አንዳንድ እውቀት ለማግኘት ነው። ወደ ቀልድ ነው የሚገቡት ወይስ ቁም ነገሩን ለምን እኛስ እንድንማር አያደርጉ? ፕሮፌቲክ ዳንስ ምናምን እንደዚህ ለዚህ ቀልድ ማን ያለው አይደለ እንዴ? ለቀልዱ ጊዜ ለእኔ አየር ይስጡኝ፣ ግን ትምህርቱን አስተምሩ። ከዛ በኋላ እኛ ምንረዳ እስኪ ኬት አምጥተው ያስተምሩት። ግን እንጂ ወዳጄ ተረጋጋ። ይሄ እኮ ቤቱ የተናገር ነው፣ ጋብዞኝ ነው የገባሁት። እስኪ ምንድን ነው የኔ ስህተት? ፕሮፌቲክ ዳንስ መጽሐፍ ቅዱስ ላይ ኦርቶዶክስ ከሆንክ አንተ ለፕሮፌቲክ ተከራካሪ ማናረገ ታዲያ? እኔ አልተከራከርኩም። ማስረዱን እኔ እርሶ ይናገሩልኛል ብዬ ቁጭ ብዬ እኮ ከታች እኮ መምህር ቢስ እና ስማ አዳምጥ እንጂ ስማ። ቆይ እኛ እያወራን ነው። ቆይ አዳምጥ፣ ሀሳብ ካለ ቀጥል። አይ ኦርቶዶክሳዊ ነው ግን መምህር ሮያል የእውነት ኦርቶዶክሳዊ ነው መምህር አክሊለ። አይ እኔ በቃ እያስመቱን ነውና
ትንሽ ጥንካሬ ወይ አንዳንድ ነገሮችን እኔን ይጠይቁኝ ካልሆነ እንዴ በምንድን ነው የሚያስመጡት? ማለት ከመጽሐፍ ቅዱስ ምናምን ቢያስረዱ እኮ ይችላሉ እኮ ምንም ነገር ከየት አምጥተው ያስረዱት? የለማ መጽሐፍ ቅዱስ በቃ እንደዛ ከሆነ በቃ ምንም መናገራችንም የሚሉትን እሰማለሁ። ጣልቃ የገባሁት ወደ ቀልድ ሳትሄዱ ቁም ነገር አውሩ ለማለት ነው። እሳቸው መምህር መምህር አክሊለ እያናገሮት እኮ ነው። ሮያል ይቅርታ ሚውት አድርጌ ነበረ። እሺ ወደ ወተት ተቀየረ ብለው ምንድነው ሮያል? ምንድነው ሐሳቦት? አልገባኝም። ኦርቶዶክስ ነዎት? ታድሶ ፕሮቴስታንት ወይስ ኦርቶዶክስ? እስኪ አብራሩልኝ። ምንድነው ስተቱ? የኔ ፕሮፌቲክ ዳንስ እንደምትሉት ነው ያልኩትኝ እኔ። ቆይ መምህር ጥምቀት በመጽሐፍ ቅዱስ ምናምን ሲባል እርሱ አንዳንድ ነገሮች ቢያስረዱ ሁልጊዜ የሚጠይቁት ነገር ነው ፕሮቴስታንቶች እና ያን ነገር ለማወቅ ስለፈለግኩ ነው እኔም ቁጭ ያልኩት እና እርስዎ ሲናገሩ መስማት እፈልጋለሁ። እርስዎም አንዳንድ ነገሮች እንዲናገሩ ፈልጌ ነው። ቀሉን ትታችሁ ወደ ቁም ነገሩ እርስዎ የሚናገሩን ለማለት ነው ያልኩት። ይቅርታ ካጠፋሁኝ ይቅርታ። አረ ችግር የለውም እኮ እኔ ፕሮፌቲክ ዳንስ ያልኩት እነዚህ ዳንስ አላችኋል ሚራክል እያሉ ይሄ እኮ ቀልድ አይደለም፣ እያብራራው ነው። በነገራችን ላይ እናንተ ራሱ ፕሮፌቲክ ዳንስ ሚራክል ምን እያላችሁ ታወራላችሁ። ይሄኛው ደግሞ ሚራክል ታምር ነው። ሚራክል እንግሊዘኛው አይደለ? ታምር ማለት ነው። እውነተኛ ታምር ደግሞ ክርስቶስ ወደ ማየ ዮርዳኖስ ሲሄድ ታምር ተካሂዷል። 4 ወንዞች ተቀይረዋል። ይሄ ደግሞ ለምን እንዴት ምዕራፍ ስንት ላይ ነው እንደዛ የሚለው ነው እያልኩ ያለሁት ነበረ። እሺ ምዕራፍ ስንት ላይ ነው? ክርስቶስ በወተት አልተጠመቀም። ክርስቶስ የተጠመቀው በውሃ ነው። ክርስቶስ ወደ ውሃ ሲሄድ ግን ባህርን የሬት ወገየት ዮርዳኖስን ይገባ ድሬሁ አድባራን ፈራሱ ከማራጊት እሱ እኮ ነብየ እግዚአብሔር ዳዊት እኮ ነው ያለው። እሱን ነብይ አይደል ትንቢት ነው የተናገረ ኢየሱስ ሲጠመቅ ነው። እኔ አሁን ነብየ እግዚአብሔር ዳዊት ይሄንን የተናገረው እና እየተጠየቁ ያሉትን ጥያቄ ተመሳሳይ አይደለም። አሁን ጌታችን በውሃ ተጠምቋል በዮርዳኖስ ሲጠመቅ ግን በዚያ ሌሊት ወንዙ ወደ እርጎነት ወደ ወተትነት ተቀየረ ብላችኋል። እናንተ ናችሁ ያላችሁት። ኦኬ ይሄ ምንድነው ብለን ስንል ታምር ነው፣ ሚራክል ስለሆነ ነው። ጤግሮስ ወደ ማር እንትና ኤፍራጥስ ወደ ጠጅ ምናምን ነገር ያላችሁት እናንተ ናችሁ። ኦኬ አሁን ዳዊት ያለው አንቺ ዮርዳኖስ ስለምን ሸሸች ብሎ ያለውን ትንቢት ቃል አምጥተው እኛ ዮርዳኖስ ለምን ሸሸች ብሎ የሚለውን ነብይ እግዚአብሔር ዳዊት የተናገረውን ትንቢት አይደለም ጥቀሱ የተባሉ። ወደ ወተትነት የተቀየረበትን ትንቢት የተናገረ ነብይ ካለ እሱን ይንገሩ እኮ። እሱን እኮ እያብራራው ያለሁት ይሄ በነቢያት አልተናገረም። ኃይለ ቃሉ መጀመሪያ ወደ ዚዳን አልተባለም። ግን ደግሞ ክርስቶስ ታምር ማድረግ ይችላል ነው እያልኩ ያለው። ኃይለ ቃሉን ሳይነግሩኝ ማብራሪያው ላይ ለምንድን ነው የገቡት? በመጀመሪያ ኃይለ ቃሉ የቱ ጋር ነው የሚገኘውና እሱንማ ነገርኩህ እኮ። እኛ መጽሐፍ ቅዱስ ብቻ ሳይሆን ገድላቱን ድርሳናቱ እናምናለን። መጽሐፍ ቅዱስ ብቻ አትልም ኦርቶዶክስ እኮ። ታዲያ ከገድላት ድርሳናት ስጠይ ገድላት ድርሳናት ውስጥ አንብብ ነው አልኩህ። ወይም ደግሞ ይሄ የሆነበት ለምን እንደሚለውን ታምረ ኢየሱስን አንብብ። አሁን እጄ ላይ የለም ያን ሁሉ መጽሐፍ ደግሞ የመሸምደድ ግዴታ የለብኝም። ስንተኛው ምዕራፍ ላይ ላንብበው ታምረ ኢየሱስ? በበውን አሁን እሱን አላስታውሰውም። ምክንያቱም ታምረ ኢየሱስ መምህር አይደለ እንዴ? እንዴት ነው የማታስታውሰው? ታምረ ኢየሱስ ሸምድጄ መያዝ አለብኝ። ባሸመድደውም ግን ይሄንን ያህል ጌታችን ሲጠመቅ እነዛ አንብበው እዚያ ብዙ ገድላቶች አሉ አለኝ። እኔ ይኸው እኮ ምዕራፉን ነው ፈልገው እሱ ማውጫው ላይ ምኑ ላይ ታምረ ኢየሱስ ይኸው እንጂ ካለ አለኝ እኮ ነው መምህር። እኔ መጽሐፉ እጄ ላይ ስላለ ተናገር እንግባባ እንጂ። ቆይ አንዳንዴማ አንደኛ የሚሰሙን ብዙ ሰዎች አሉ አይደለ? ከኛ የተሻሉ ሰዎችም ሊሰሙን ይችላሉና መደማመጡ ጥሩ ነው። እኔ እኮ አሁን ያን ሁሉ አስወራኝ እንጂ የኔ ጥያቄ የሥላሴ ልጅነት የሚገኘው በእምነት ነው በጥምቀት ነው አልከኝ ላይ ሳብራራ የሥላሴ ልጅነት ብለህ ስትጠይቀኝ በመጽሐፍ ቅዱስ ብቻ ካልክ ሥላሴ የሚለውን መጽሐፍ ቅዱስ ላይ የታገኘው ቅድም ከብሉይ ከአዲስ አልከኝ።
እስኪ ስላሴ የሚለውን ታምናለህ? አብ ወልድ መንፈስ ቅዱስ ብለህ በሶስትነት የተገለጠ አንድ አምላክ እንዳለ ስለምታምን ስላሴ የሚለው ከየት አግኝተው ነው? እስኪ እሱን አብራራልኝ የሚል ጥያቄ ነበር ያለኝ እኔ። ስላሴ የሚል በመጽሐፍ ቅዱስ የት አለ ሲጀመር? አለ ማለት አሁን ማብራራት ካልቻልንና ቀጥታ ስላሴ የሚል በፍጹም አታገኝም። በፍጹም አላገኝም ካለ አስረዳኝ። ምክንያቱም አሁን እኛ በኦርቶዶክሳውያን ገላቱ ድርሳናቱ ስንል ከመጽሐፍ ቅዱስ ቤዝድ አድርገን ማብራሪያ ነው እንጂ የምንጠቀው ኮሜንታሪ ናቸው እንጂ ዝም ብሎ መጽሐፍ ገድል ብቻ ድርሳን ብቻ የምናምን አይደለም። መሰረታችን ለሃይማኖታችን ለክርክር የምናቀርበው መጽሐፍ ቅዱስ ነው። ግን ደግሞ በመጽሐፍ ቅዱስ ቃል በቃል ያልተጠቀሱ በታምራቱ በድርሳናቱ የተቀመጡ አሉ። እሱን እናምናለን ነው እያልኩ ያለው እንጂ ቤተክርስቲያኗን ዝም ብሎ ለመስጠት አይደለም። ስለዚህ ስላሴ የሚል በመጽሐፍ ቅዱስ ከብሉይም ከሐዲስም አንድ ጥቅስ ካሳየኝ እኔ ደግሞ የታምራቱና የወተቱን የማር የሆነውን ደግሞ እሱን እነግርሃለሁ። እዚያው ከመጽሐፍ ቅዱስ ካሳየኝ ማለት ነው። ተለቁ ላይ ያገኛል ስላሴ የምትሏን ነው በአብ ወልድ መንፈስ ቅዱስ እያጠመቃችሁ የሚለውን እሱን ጥቅስ አልፈልግም። ወንድምነት ተለቁ ላይ አረከኝ። እሺ ቴንክ ዩ መምህር። ይሄ ምንድን ነው እሱ? መምህር አክሊል ይሄ ምንድን ነው? እያየሁት ነው። ቀጥል፣ ችግር የለም። መጽሐፍ ቅዱስ በብሉይና በሐዲስ ይላል። ኦኬ ስላሴ የምትሏን ነው የምፈልጋት። እሺ ካለ ሞክራለሁ። እስቲ 1980 እሺ 1980 የአባ ተክለ ሃይማኖት ማለት ነው። እሺ እሺ የኦርቶዶክስ ተዋሕዶ ቤተክርስቲያን 80 አዱ ነው አይደል? እሺ መጽሐፍ ቅዱስ ላይ አንድም ቦታ ላይ ስላሴ የሚል ቃል የለም አታሳየኝም ብለህ አልከኝ። ይሄ ምን ይላል? መምህር እንዴት በሲራክ ታምናለህ አንተ? ይሄ ምን ይላል ያልኩት? ይሄ ምን ይላል? መጽሐፈ ሲራክ እሺ መጽሐፈ ሲራክ ምዕራፍ 3 ቁጥር 22 ምን ይላል? ይሄና ሲራክን አታምን። ይሄ እኮ ነው ችግራችሁ እናንተ። ምን ይላል እንዴ መምህር? ምን ይላል? ሲራክ ተወርማ ስለ ተስካርና ስለ ዝክር ሁሉ ስላላስረዳ ይችላል። ምን ይላል? እኔ ስለ ተስካር ስለ ዝክር አልገባውም። ስላሴ የሚል ቃል መጽሐፍ ቅዱስ ውስጥ አታሳየኝም ብለኛል። ምክንያቱም እነዚህ 15 ኦርቶዶክስ ናቸው እንጂ አንተ አታውቃቸውም። አንተ እኮ የ66 እንትን እኮ የ66 አማኝ እንጂ 80 ያለው ከየት አመጣው? እንግባባ መምህር እንዴ እንደዚህማ እንዴ ይሄን አልማ እንደዚህ ሞራል መውደቅ የለበትም። ይሄ ስላሴ ከሰው ይልቅ ቆይ እንደማመጣ ቅድም በጨዋነት እንደተባባለ እንደዛው ቀጥል አይደለም ስለምታምነው ነው እንደው ስላሴ በራሳችሁ መጽሐፍ ቅዱስ ነው እኔ እያሳዩ ያለሁት። ስታምነው ነው እኔ የምታስረዳኝ። እኔ አመንኩትም አላመንኩትም ይሄው በራሳችሁ 80 አሐዱ። ታዲያ እንደዛ ከሆነ ድርሳኑ ስነግር ለምን አታምን? በመድኃኒዓለም ቆይ እንደማመጥ መምህር እንደማመጥ ማለት ተደማምጠን እየተደማመጠን ማለት ነው። መጽሐፈ ሲራክ መጽሐፍ ምዕራፍ 3 ቁጥር 22 ላይ ስላሴ ከሰው ይልቅ የገለጡልህ ሚስጥር የለምና ከግብር ገብተህ ባህሪ ስላሴን አትመርምር ይላል። ያው ስላሴ ይላል በራሳችሁ መጽሐፍ ቅዱስ። ቅድም ግን መምህር ምን አልክ? በፍጹም የለም መጽሐፍ ቅዱስ ውስጥ ብለሃል። እኔ ደግሞ ከራስ መጽሐፍት ነው ማምጣት ያለብኝ። አሁን ከ66ቱ ቢኖርና ባሳይ ይሄ 66ቱን አልቀበልም ትል ነበር። ከ80 አሐዱ ከራሳችሁ እንደማመጥ ስታዳምጠኝ ነው ማዳምጠኝ እንደማመጥ እኮ እየተናገርኩ መረጃ አምጣ አሉ አይደለም። ስለምታምነው ነው። እንደዚያ ከሆነ ታምረ ማርያምን ማመን አለብህ አንተ። እኔ መረጃ መጣሁ። እንግዲህ ልብ በሉ፣ እዚህ ያላችሁ ሰዎች ልብ በሉ። መምህር ጥያቄ ጠየቀኝ ከመጽሐፍ ቅዱስ ላይ ልታመጣ አትችልም ማለኝ። ሲራክ የመናፍቅ አይደለም፣ የኦርቶዶክስ መጽሐፍ ነው። በራሴ መጽሐፍ አለ መልስ። ከመናፍቅ ከኦርቶዶክስ ከካቶሊክ ከአይሁድ እኮ አላልከኝም፣ ከመጽሐፍ ቅዱስ ነው ያልከኝ። ይኸው መጽሐፍ ቅዱስ ብሉይና አዲስ መጽሐፍ ቅዱስ እኮ 66 ነው ያወራው። መጽሐፍ ቅዱስ ብሉይና አዲስ ኪዳን ነው ብሎ የሚለው
በመጀመሪያ ትላልቅ ሰዎች እኮ ጥንቱን ነበር እንጂ መጥኖ መደቆስ ይላል የሀገሬ ገበሬ። ቅድም ከአይሁድ መጽሐፍ ቅዱስ ወይ ከጴንጤ መጽሐፍ ቅዱስ ወይ ከካቶሊክ ወይ ከኦርቶዶክስ ብለህ አላልክም። ከመጽሐፍ ቅዱስ ልታሳየኝ አትችልም የለም ብለህ አልከኝ። ያው እንግዲህ በ12 ቁጥር ምስማር መጽሐፈ ሲራክ መጽሐፍ ምዕራፍ 3 ቁጥር 22 ላይ እንዲህ ይነበባል ማለት ነው። ይህንን እንኳን ሳያውቅ ወጣ። ይኸው መምህሩ ወጣ ማለት ነው። ለዚህ ነው ጴንጤ ፊት ኦርቶዶክሳውያን መምህራንም አይደለ ማንም ቢመጡ አይቆሙም ብለን ስንል እንደዚህ ነው በመረጃ ማለት ነው። አሁን መምህሩ ላፍ ብሎ ወጣ። የቅድሟ ንግግር ማስታወቂያ ላይ የነበረው ያ ሁሉ ጉራ ከረዩ አልኩ። ሥላሴ የሚል ቃል የለም በመጽሐፍ ቅዱስ ላይ፣ በራሳችሁ መጽሐፍት ላይ ማለት ነው። ስሉስነት ሰለሰ የሚል ከግስ ቃል የወጣ ሶስትነት መሆኑን እያወቃችሁ የግድ የተጻፈ አምጡ ብላችሁ ትላላችሁ። ኦኬ፣ እናንተው ጋር ግን የተጻፈ ሥላሴ ብላችሁ የጻፋችሁት በዚህ ኮተታ ኮተት በሆነ መጽሐፍት ውስጥ ጽፋችሁታል። ይሄ ኮተታ ኮተት ነው የምለው። ሲራክ የሚባል መጽሐፍ የለም ሲጀምር። እኔ ይህንን 15ቱ ዲክትሮካኖኒካል የተባለ ተጨማሪውን አልቀበልም። ይህን በእውነት ነው የምልህ አልቀበልም። ኦኬ፣ የዲክትሮካኖኒካል የተባለ አልቀበልም። ለምን መሰለም አልቀበለው? በጥንቃቄ አንብቤ በጥንቃቄ አንብቤ እርስ በርሱ የሚላተም እርስ በርሱ የሚጣላ መጽሐፍ ቅዱስ አንዱ ቁርአን ማለት ነው። ቁርአን ቢስሚላሂ ምናምን ነገር ብሎ የሚል ሁሉ የምታገኝበት ማለት ነው። ለገሊትና ለገሌ ምናምን ነገር ብሎ የሚል ይሄ በሙሉ አርቲቡርት የሆነ ኮተታ ኮተት ይኸውልህ። አሁን እዚህ አሁን እገሌ ይሙት ምናምን ነገር እየተባለ እገሌ እንደዚህ ይሄ ነው በመንፈስ ቅዱስ ተመርተው የሚጽፉት እገሌ እገሊት እየተባለ እንደ ገሌና እንደ ገሊት ይሁንልን ብለው የሚሉ ይላል መጽሐፈ መቃብያን ሳልስ ምዕራፍ 1 ቁጥር 10ዎቹ አካባቢ ላይ ዝም ብሎ ዘኬ የሚበላ እዚህ ጋር ምን እንደሚል ይልኛል። ቁጥር 13 ጀምሮ ተናግረው ለባልንጀሮቻቸው ምልክትን ይሰጧቸዋል። እነዚያ ሟርተኞቻቸው እንደነገሯቸው እንደ ቀድሜ ምልክት እሆናቸዋለሁ። የመረመሯቸውን ሰዎች ይስቱ ዘንድ ለጠንቋዮች ዋጋን ይሰጧቸው ዘንድ እንደተናገሩት የሚደረግላቸው ትንቢትን የሚያውቁት ክፉና በጎንም የሚለዩት ሁሉም እንደተናገሩት የሚሆኑላቸው እንደ ቃላቸውም እንደ እገሌ አዋቆች የሉም። እንደ እገሊትና እንደ እገሌ አለ። እገሊትና እገሌ፣ እገሌ እገሊት፣ እገሊት እገሌ። ኦርቶዶክስ ተረታዊት ቤተክርስቲያን፣ ጥንታዊት ተረታዊት ቤተክርስቲያን፣ እገሊት እገሌ። ይሄ ነው የእስትንፋሰ እግዚአብሔር የአምላክ ቃል ያለበት በመንፈስ ቅዱስ ተመርተው ጻፉት ብላችሁ የምትሉት። ይሄ እኮ በለጮ አወዳይ ቀሞ ሲመረቅን የሀገሬ ወጣት የሚያወራው አይነት ነገር ማለት ነው። እንደ ገሊትና እንደ ገሌ አዋቆች ሁሉም ብለው ለባልንጀሮቻቸው የነግሯቸው ዘንድ የቃላቸውን ምልክት አደርግላቸዋለሁ ይላል። ይሄን ብሎ የሚለው ማን ነው? ሰይጣን ነው። ባይዘው የሰይጣን ደግሞ ታውቃላችሁ፣ የኦርቶዶክስ እምነት ተከታይ ነው። ይሄን ታውቃላችሁ አይደል? አዎ 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 አዎ። ሰይጣን ኧረ በስርዓት ሚዩት አድርግ። አንድ ነገር ልንገርህ። አሁን ኖ ሚዩት አድርግ፣ ሚዩት አድርግ። ሰይጣንን ተከታይ ነው ስትል ነው ታዲያ? ሮያልዬ ሚዩት አድርግ። እኔ ጋ እስካሁን አላውቅም እንዴ? እኔ ጋ ያለ መረጃ አላወራም። ቀጥዬ ከማውራት አንድ ነገር ስናገር ቶሎ ብለህ ጣልቃ ገብተህ ካልክ ትንሸራተታለህ። ምንድን ነው? ቆይ በምን ማስረጃ ነው ማለት ያለብህ? በነገራችን ላይ አልቸኩልም እኮ ሮያልዬ። ካልቸኮልክ ሰይጣን በኢትዮጵያ ኦርቶዶክስ ክርስቲያን እንደሚመለክ ታውቃለህ አይደል? እኔ እንደዚህ አይነት ሰይጣንማ ብናመልክ ቢሆንማ
እኔ ነበርኩ ጳጳስ መሆኑ። ኦኬ ኦኬ። እኛ አለማዊ መጥቆራን ታውቀዋለህ? መጥቆራ ማለት የት ሰፈር? ተጉለት አውራጃ ውስጥ። እኔ ምንም ማለት በእናትህ እንደዚህ አይነት ነገር አንደኛ ብትነግረኝም አይመቸኝም። እንደ አንተ ስላልተመቸና ስለተመቸ እኮ አይደለም ሮያል ቻለው። እንግዲህ ከኔ ጋር አሁን ነው የምታወራው አይደለም። እኔ ኦርቶዶክስ ተዋሕዶ ቤተክርስቲያን አድምጠህ ቆይ። ኦርቶዶክስ ተዋሕዶ ቤተክርስቲያን ሰይጣን የእምነቷ ተከታይ እንደሆነ ጽፋለች። ሁለት ጽሁፍ በሁለት መጽሐፍ ላይ። እኔ ምን አገባኝ አትበላ ታዲያ። እኔ ስናገር አቋርጠኸኝ እንዲህ አይባልም አትበለኝ። እኔ ልክ እኔ ዝም ብዬ በጥላቻ እንደምናገር አንተ አራሚ እንደሆንክ አድርገህ አታረመኛ። ሮያል አላረምኩም። እንዲህ አይባልም እኮ አልከኝ። አይደለም አንተ እንደዚህ አይነት ነገሮች እነዚህ ምንድን ነው የሚባሉት? ግራ ይገባኛል። ታምራት ምናምን የሚባሉት ውስጥ ነው እንደዛ ያለው። የምን ታምራቱ? መጽሐፍቶቻችሁ ቀን ተሰይሞለት ታቦት ሰይጣን ታቦት ተቀርጾለት እንደሚመለክ ታውቃለህ? በኦርቶዶክስ እኔ በነገራችን ላይ እኮ አንድ ነገር ልንገርህ። እኛ እኮ ኖ ታውቃለህ ወይ? እኔ ስጠይቅህ መልሰኝ። አላውቅም። በቃ ካላወቅህ ዝም ብለህ ስማ ብራዘር። እስኪ አይመለክም ብሎ የሚል ሰው ካለ ይምጣ። ሮያል እዚሁ ባለበት ከኔ ጋር የሚያወራ የመረጃ ዶፍ አድመጠኝ። የመረጃ ዶፍ እላው ላይ ሳዘንብበት ታያለህ። አንተ ሚዩት አድርገህ ስማ። አሁን ወንድምነት ሮያልዬ ቴንክ ዩ። አንተ አሁን ሚዩት አድርገህ ሌላ ኦርቶዶክሳዊ ገብቶ ኦርቶዶክስ ሰይጣንን አታመልክም ምን እያወራህ ነው ኤርሚያስ አንተ ውሸታም ብሎ የሚል ሰው ካለ ይምጣ። አስኮመኩማችኋለሁ በጽሁፍ በቪዲዮ የካህናቱን ንግግር ሰይጣኑ ራሱ የተጠመቀበትን ወንዝ ሁሉ ጭምር አሳያለሁ። ካሞን ኖ ግቡ። ሮያል ወንድማችን እዚህ እየጠበቀ ነው። እንዲህ አትበል ምናምን ነገር ብሎኛል። እኔ ደግሞ ብያለሁ ያልኩት ቤተክርስቲያኒቱ ያለችው ነው። እኔ ለመጽሐፋችሁ የተጻፈውን መጽሐፍቶቻችሁ ላይ የተጻፈውን ነው የምናገረው። ኖ ግቡ። ግቡ በኮሜንት አይደለም አታመልክም። ኖ ግቡና እስኪ ላሳያችሁ። እኔ ባለጭራና ባለቀንዳም ሰይጣን ነው እንደውም እያጠመቁ ኦርቶዶክሳዊ እምነት ተከታይ የሚያደርጉት። ሰይጣን ተጠምቆ ሰይጣን ታቦት ተቀርጾለት ህዳር 29 ቀን በደነባ ወረዳ ላይ በአልባሳ ገብርኤል 15 ኪሎ ሜትር ላይ ያለ ገዳም ሰው ልኬ ያረጋገጥኩት እጄ ላይ መረጃ አለ። ባለጭራሙና ባለቀንዳሙን ሰይጣን ኦርቶዶክስ ታቦት ቀርጻለታለች። በእውነት እኮ ነው ብዬምላችሁ። በዚች ተዋህዶ ሃይማኖት መኖር ለእኛ ምንኛ መልካም ነው ይልልሃል። ሰይጣንን እያመለከ ኖ ግቡ። እስኪ ገባ በሉ። እስከዛ የትኛው ወንዝ ላይ እንደተጠመቀ ሰይጣኑን ካህናቱ ይንገሯችሁ። እዚህ ቦታ ላይ ነው አቡነ ዜና ማርቆስ ጋር እንዳጠመቁ ዋናው አሁን አቡነ ጽዋለ ጽድቅ የተጠመቁት እዚህ ቦታ ላይ ነው ማለት ነው። እዚህ ቦታ ላይ ነው ከአቡነ ዜና ማርቆስ ጋር እንዳጠመቋቸው ነው የሚናገረው። እርሱንም እግረ መንገድ ላንሳ ብዬ ነው። ወንጌል ለምን አሳይከው? እናንተ ሰውዬ ዝም ብለህ ስለ አንድ ተቃ ብዙ ትለፈልፍ ትኖራለህ እንዴ? ትክክል እኮ አይደለም። ኦኬ ሌላኛው አይምሮ የተመሰረተው አንዱን ሃይማኖት በማጥቃለል ነው። ወንጌል ለምን አንተ ተከታዮችን አታስተምሩ? ያቋቋም መምህር ናቸው መጥተዋል። እንኳን ደህና መጡ መምህር። የት አባት አቀኛለህ ደግሞ ዝንጀሮ ደግሞ ማቋቋም መምህር ይላል እንዴ? እንደዛ መች ይላል? ይሄ ነው ደነዝ ዝንጀሮ ዝም ብለህ ጧማት አንተ ኦርቶዶክስ እንደዚህ ነው። ጸናጽል መምህር ጸናጽል እንደሞርቆርና ላይ እኮ ሰርቶብሃል አታውቅም እንጂ እየተደማመጠ ልብ የታወረ ሰው ነህ። ባይዘው አንተና ዳንኤል በጣም ማትመለሱ ማትፈወሱ ድውያን ናቸው እናንተ። እርግጥ መጸለይ ይገባናል እኛም፣ ግን እናንተ የምትፈወሱ አይመስለኝም። ዘወትር ተጣጥላላ ትኖራለህ። እንደ ወንጌል አሰብክም እንዴ? ለምንስ ወንጌል የማቴዎስ ወንጌል እንደ ይላል ራዕየ ዮሐንስ እንዲህ ብላ እያልክ ለምን ተከታዮችን አታስተምርም?
ልብ በሉ። አሁን መምህሩ ገብተው የሚሳደቡ ምን ልብ በሉ ትላለህ? እየገባ የማይችሉትን ሁሉ ገብተው ሰይጣን ለምሳሌ አሁን የአንድ ወላይታ አካባቢ እየተደማመጥን መምህር እንዴ በመደዳማ ታውራ እየተደማመጠን ማወቅ ላይችል ይችላል። ግዴታ ታወራለህ እኮ አልኩህ። እኔ ደግሞ ላውራ። ስለዚህ ሌባ ነህ አንተ፣ አጭበርባሪ። ከሰው ላይ ወረድ። እሺ ደንቆሮ። ይሄ ነው እንግዲህ ቤተክርስቲያኒቱ እንዲህ አይነት ትውልድ ነው የያዘችው። አየህ አይደል? ሮያል ያቋቋም መምህር ነው ማለት የቅዱስ ያሬድን ዜማ የተማረ ማለት ነው። ሌሊቱን ሁሉ እያለ እንደታረደ በግ ሲጮህ ወይት እንደታረደ በግ ሲጮህ የሚያድር ማለት ነው። ያቋቋም መምህር ይሄ ነው። በቃ መጽሐፍት ላይ የሉም። ቆንጅዬ ማለት ነው። እንደታረደ በግ ብቻ መቋም ጽናጽር ይዞ እየጸነጸኑ እየመረገዱ በቃ ዝማሜ ወይ ተክሌ ነው ወይ ጎንደር ተምሯል። በቃ እሱ ያንን እንትን እያለለ ከዚህ መጥቶ ምን አለ? ጥያቄ ስጠይቅ አንተ ደንቆሮ እያለኝ ማለት ነው። እንዴ ኦርቶዶክስ ልጆችሽን ሰብስቢ። መምህር አቋቋም ዘቤተ ማርያም ከዚህ ስቡ ወዱስ እያሉ ጸናጽል እንደመወርወር መቋሚያ ዝማሜ እንደመዘመም እንደ ተክሌ ወይ እንደ ጎንደሩ ወይ እንደ ላይ ቤት እንደ ታች ቤት እንደሚባለው እንደዛ አይደለም። እዚህ ስትመጣ በእውቀት ነው የምትጠይቀው። ቆንጅዬ ደንቆሮ ሆነ ሳለህ አንተው ራሱ ባለመማር አንተ ገበሬ የሚዘመመው እኮ መጽሐፍ ቅዱስ ነው። አንተ የታውቀኸው ምን አህያ የሌለው በበቅሎ ይስቃል ይላሉ። እኛ እኮ የምንዘማው የምንጸነጽነው ደነዙ እንትኑ ነው፣ መጽሐፍ ቅዱስ ነው። ልበልልህ ለምሳሌ ጠቁመኝ አንተ መጽሐፍ ቅዱስ ጥቀስና ይሄን በዚህ ማበለው ድንጋይ ከብት ስለሆነ ለዛ ነው የሚሰደው። አህያ ስለሆንክ ነው የምትዘምመው። ምን አንተ ዝም ብሎ እንዲሁ ለማጭበርበር ብቻ የተፈጠርክ ሚዲያ ላይ ዝም ብሎ ሰዎችን ለማሳሳት ብቻ የተነሳ ሰው ነህ እንጂ ምን እንደሚባል ምን እንደተቆማ መጽሐፍ ቅዱስ ነው ባይዘው እኛ የምንለው ወንድምነት። አቤት ጀምሮ መጠየቅ ትችላለህ። ይሄ ዜማ ከተቀመጠው እንጂ ያውቀ መምህር አንዴ የጽልመት ልጅ ነህ አንተ። የጨለማ ልጅ ስለሆንክ አይገባህም አንተ። ሰውን በማጥላላት ብቻ አንዱን ብሔር አንዱን ሃይማኖት መምህር ሲሆን መጠየቅ ትችላለህ። አይዞት መምህር አይዞት። ቅዱስ ያሬድ ዜማው ጠቅላላ መጽሐፍ ቅዱስ ነው። ስለማታውቀው አይነ ስውር ስለሆነ ልቡ ስለታወረ አንዴ ቆይ ጋይስ ሚዩት አታርጓቸው። ስንት ወንድሞች አሉን እኛ ጥሩ መናፍቃንም ቢሆኑ ግን እናንተ ደግሞ ይለያል። በጣም ባለጌ እሰማለሁ። ሚዩት አታርጓቸው። ህዝቡ ላይ እንደረጫችሁ ትውላላችሁ። ተናገሩ። ሞዴሬተር ትመጣለህ። ማነው ሞዴሬተር ሚዩት የሚያደርጋቸው? ትገባለህ። አይሃለሁ ብዙ አንዳንድ ቦታ እና አንተና ዳንኤል ሰውን ወደ ሲኦል የምትመሩ ሙሴ እስራኤላውያንን እንዳሳለፈ ሁሉ እናንተም ከብርሃን ወደ ጨለማ የምትወስዱ እናንተ ናችሁ። ሁለታችሁ መሪዎች ናችሁ። እሺ። ስለዚህ ሳይሆን የሚባለው ድንቆሮ ገብተህ ብትማረው አታውቀውም እንጂ አንተ ሙሉ ወንጌል ነው። እሺ፣ መጽሐፍ ቅዱስ ነው። ግን አንተ የታውቀት ይሄንማ እድል ያለው ሰው የተማረ ሰው ምሁር ሰው ነው የሚያውቀው። እንዳንተ ዝም ብሎ ጭፈራ አይደለም። ዜማ ሲባል ጭፈራ ሳይሆን አለው ራሱን ችሎ ስንት ዓመት ተምረን ደም ተፍተን ነው እንማረው። እንዳንተ ዝም ብሎ ዛፍ ከፍቶ የዓመት ሜጋባይት ሞልቶ ህዝብና ህዝብ ሲሳደቡ መዋል ወይም እንቀጥል። አሁን ቲክቶክ ላይ ኦርቶዶክስ እንደሆነ ስውሯ ማርያም እንደዚህ ዛሬ ጸበል ፈልቆ እንደዚህ እንዴት ይላሉ። ኦርቶዶክስ ምን ታመጣው ነገር የለም። የባዘኑትን ከመውሰድ ውጭ ምንም ይሰማል። ወንድምነት ግን እንቀጥል። መምህር አሁን እርሱ የቤተ ክርስቲያን አገልጋይ ኖት። እንቀጥል። እዚህ ውስጥ ያሉ ማወቅ የሚፈልጉ
ኦርቶዶክሳውያን አሉ። ምን ይሰራላቸው እና የጨለማ ልጅ ነው ጠቅላላ ምን ይሰራላቸው? እኛ ቤት አለን፣ እኛ ጋር መጥተው መጠየቅ ይችላሉ። በውስጥ የሚጠይቀኝ ሰው ካለ መብቴ ነው። ግን ለእናንተን የጨለማ ላይ እንጂ በአደባባይ መስሎት እንጂ ምክንያቱም ጨለማ ውስጥ ያላችሁ ሰው መሪዎችም ስለነበር ምክንያቱም ቅድም እኮ ያሳየኝ ዜማውን ራሱ እያለ እኮ ነው ምናምን እያለ ያስጠላላፉ ራሱ እናታይ ዝም ብሎ እንዳንተ ዳቦ እየበል በርገር እየበላህ እያዘመሰለ እንደ ዜማ ዝም ብሎ እስቲ ብርሃን አለ እርሱ ጋር ይሄው ወንጌል እስቲ ስበኩ ይሄው ድልልስ እሺ አታውቀውም እኮ አንተ ከድጓው ውስጥ ራሱ ምን እንደሚል አንተ ያለ የመተቸት አቅሙም የለም ሲጀመር አምስት ሳንቲም የመተቸት አስችሎም ራሱ ኢቭን ቁጥሩን ራሱ አትነግረኝም እስቲ ንገሩን ስብከት ወንጌል ስሙን ቁጥሩን ራሱ አትነግረኝ እንኳን ዜማውን ያ ምን እንደሚል በአማርኛ መልሼ በነገር መጽሐፍ ቅዱስ እንደሆነ ነው ላስረዳህ የምችለው ግን አንተ ለመጠየቅ ራሱ አቅሙ የለህም ስበኩ እስቲ አቅሙ የለህም አሁን እርሱ አገልጋይ አስተማሪ እስቲ ወንጌል ስበኩ ወንጌል በደንብ ታውቃለህ እንጂ ምን አንተ ሳታውቅ ቀርተህ ነው የወጣው በጥቅም ጉዳይ ወይ ደሞዝ አልከፍል ብለው ወይ በብር የሆነ ነገር ይሄን እናውቃለን ወንጌል ስበኩ ጠልቆ ያልተማረ ሰው መናፍቅ ነው የሚሆነው ተጠራጣሪ ነው የሚሆነው ባለጌ ነው የሚሆነው የሐሰት አባት ነው የሚሆነው የጨለማ መሪ ነው የሚሆነው ጨለማ መሪ ናቸው እናንተ ሁሉ ጊዜ ተኦርቶዶክስ ቅንጭላ ላይ ለምን አወርዱም ቆይ አንድ ተቋም ሰው ተሰደደ ወንጌል ስበኩ እስቲ የመጨረሻ ድምጽ እኔ ዜማ ሙሉ ወንጌል ነው ጠይቀኝ ልብ ካለ ይሄ ዜማ ምንድነው የሚለው በለኝ እስኪ አንተ እውቀቱ ካል መሪ ነህ አንተ በዜማ እስቲ ወንጌል መቶ ምናምን ሰው እያዳመጠህ ነው ይሄው በዜማ ወንጌል ስበኩ ገብተህ እስኪ እንዲህ ይላል በአማርኛ ወንጌል ስበኩ እድል ሰጠሁት በዜማ ወንጌል ስበኩ ወይ መምህሩ የሆነች ባልቴት ሴትዮ ሳይወጡ አልቀሩ የሆነ ቆይ አይ ወንድምነት መምህሩ የሆነች ሴት ሳይወጡ አልቀሩም ከነነፍሷ ውጣዋት ውስጣቸው ሆነ የምትለፈልግ ሴትዮ አለች ይመስላል እንጂ በፍጹም እኮ በመደዳ ነው የሚያወሩት አይታችኋል እድል አይሰጡም ለሰው ተግባቦት እታች ረድ በቃ ኦኬ ታች ረድ የሆነች ሴትዮ ግን የዋጡ ይመስለኛል ከነነፍሷ ስልቅጥ አድርገው ውጣው ሴትዮዋ ውስጥ ሆና የምትለፈልፍ ነው ይመስለው ነን ስቶፕ እኮ ነው በአውቶማቲክ ነው ያደረጉት ይሄ የመጥቆራ የሚባል ጋኔን ጉዳይ ሲነሳ አይ ቲንክ ይቅርታ ዳንዬ ያነሳውት አይደል ለዚህ ነው ምናችሁ እንደነካ እኮ ወንድምነት ቁስላቸውን ነካክቶ እኮ ነው ዳንዬ አይ በመንፈስ ሆኑ እኮ ወዲያው በቃ አሁን ወደ ስጋ ተመለስ ማለት ነበረብን ረስተነው ነው እንጂ ወደ አይምሮ መልሰው ማለት ነበር የማያቋርጥ ራስ ምታት ያለበት ሰው ነው የሆኑት በቃ ሆድ ብሶታቸውን እኮ ነው የዘረገፉት በጣም ነው እንደ ከፎተ መምህር አይዞት በመደዳ እህትየው የሚያወሩት በመደዳ ያው ሰይጣኑ የተጠመቀበት ወንዝ ካህናቱ ራሱ ሁሉ ጭምር ሲመሰክሩ ማለት ነው ዋናው አሁን አቡነ ጽዮን ጽድቅ የተጠመቁት እዚህ ቦታ ላይ ነው ማለት ነው እዚህ ቦታ ላይ ነው ጽዮን ጽድቅ የሚባለው ሰይጣን ይሄ ማለት ነው ጥቁሩ በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት እጅ ነው የተጠመቀው ቁመቱ 60 ክንድ የሚያክል ሰይጣን ነው ጭራ አለው ቀንድ አለው እንደውም እዚህ ጋር በሚጠመቅበት ሰዓት ላይ በእነ አቡነ ዜና ማርቆስና በእነ አቡነ ተክለ ሃይማኖት ሲጠመቅ ቀንዱ ችትል እዚህ ጋር አልወለቀችም እንዳለች ነች የኔን ሀገር በሬ ነው የሚመስለው እና ያው ሲወለድ እንደዚህ ነበረ ተጉለት አውራጃ ውስጥ የተወለደው በተጉለት አውራጃ ውስጥ የተወለደው እንደ ልቃቃ እንደ ልቃቃ በሚባል ቦታ ላይ ነው የተወለደው በተጉለት አውራጃ ውስጥ ማለት ነው ቁመቱ 60 ክንድ ነው ገድል አለው ቀኑ ህዳር 29 ሁሌ ይከብራል ማን ያነግሱታል ማለት ነው ይሄ ባለ ጭራው ሰይጣን ወንድሞች እናቶች ውሸት አይደለም የማወራው እኔ ራሴ ሰው ልኬ ያልኳችሁ ከአዲስ አበባ ከተማ ሰው ልኬ ያረጋገጥኩት ነው እዛው ገዳሙ ድረስ ተሄዶ ደነባ ውስጥ ሰሜን ሸዋ ደነባ ወረዳ ከኮምቦልቻ 5 ኪሎ ሜትር ምናምን ነገር ብሎ ይላል ግን በአልባሳ ገብርኤል በኩል 15 ኪሎ ሜትር ርቀት የደብሩ ድረስ ሰው እኔ ራሴ ሰው ልኬ ማለት ነው
እዚሁ ሆኜ ሰው ልኬ ያረጋገጥኩት ነው። እና ይሄ ሰይጣን የተጠመቀበት ቦታ ካህናቱ ሲናገሩ ስሙ። አቡነ ዜና ማርቆስ ጋር እንዳጠመቋቸው ነው የሚናገረው። እርሱንም እግረ መንገድ ላንሳ ብዬ ነው። አቡነ ዜና ማርቆስ እና አቡነ ተክለ ሃይማኖት አንድ ላይ ነው የሚለው። ዞሮ የተጠመቁበት እዚህ ቦታ ላይ ነው። እዚህ ቦታ ላይ ነው እንግዲህ መንገዷም ያቺ አሁን ዛሬ መንገድ ሰው በርባራ ሆኖ እንጂ ያቺ መንገድ ትመስላለች። በዚህኛዋ ነው የመጡት። ይሄ ሰይጣኑ ተጠምቆ ወደ ኦርቶዶክስ እምነት የተቀላቀለበት ወንዝ ነው። በስርዓት እኮ ሰይጣን ነው ብዬ የምላችሁ። ሰይጣን ማለት በስርዓት ሰይጣኑ ተጠምቆ የኦርቶዶክስ እምነት ተከታይ የሆነበት እና ታቦተ ሕግ ተቀርጾለት ህዳር 29 ቀን ሁሌ ይከብራል። ሰይጣኑ ተብሎ የዓለማዊ ስሙ መጥቆራ ነው። የክርስትና ስም ተብሎ የተባለለት ፄዋለ ጽድቅ ነው። መጥቆራ ደግሞ የማነው ልጅ? ፈረጎ የሚባል የአየር ላይ ጋኔን ነው። ጋኔን ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይኸው በዓለም አቀፍ ያላችሁ ሰዎች ስሙ፣ ኦፊሻሊ ሰይጣንን ታመልካለች፣ ታቦት ቀርጻለት። ልብ በሉ። ስለዚህ በዚህ መጥተው ነው ቁመቱ ረጅም ስለነበረ ለቁመቱ የሚሆን ቦታ ፈልገው እንደገና ደግሞ የዚህ ቦታ ቅድስናም ትልቅ ስለሆነ የቅዱሳኑ ፈቃድ ሆኖ ነው እዚህ የተጠመቁት። ስለዚህ ሲጠመቁ ምንድነው የተደረገላቸው? ለአቡነ ፄዋለ ጽድቅ እዚህ ቦታ ላይ ሲጠመቁ የበፊት መልካቸውና ቅርጻቸው ተለውጦ ፍጹም ሰው ሆኖ የወጡበት ነው አይደል? ፍጹም ሰው ሆኖ የወጡበት ነው። የተለያየ መዓዛ ሽታቸውም በርካታ ብዙ ሜትር በላይ የሚስብ መዓዛቸው ደምግባታቸውንም የተለየ ሆነው መጀመሪያ ለምሳሌ ሰው እንግዲህ ይህ ነገር ይቻላል ብሎ የሚጠይቅ አለ። ምንድነው መልሶት? ለዚህ እስመ አልቦ ነገር ሬሳኑ ለእግዚአብሔር ነው አይደል? እንዴት እንደዚህ ሊሆን ይችላል? እንዴት ያለባበስ ይፈልግ ሰምተን አናውቅም ብሎ የሚጠይቁ አሉ። ያው እንግዲህ እኛ መረጃችን አባቶቻችን ሊቃውንትና መጻሕፍት አለ። ይሄ ደግሞ መጻሕፍቱ የሚገኘው መጥቆሪያ ተክለ ሃይማኖት በሚባል በእሳቸው እግር ላይ ተጽፎ ይገኛል። ምናልባት አሁን የሚያስቸግረው የግዕዙን ወደ አማርኛ የመተርጎሙ ካልሆነ በስተቀር ያ ችግር የለም። ከፈለጋችሁ ታቦት የተባለው ያው ቅርጻ ቅርጹ ማለት ነው በቫርኒሽ። ይህ ቦታ እንግዲህ እንደምታዩት እንደምናየው ሰማይና ምድር ሲፈጠር የተፈጠረ ነው። ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ራሱ ያነጸው ነው እንጂ ይሄ የሰይጣኑ ዋሻ ማለት ነው። እነዚህም ካህናት የሰይጣኑ አገልጋዮች ማለት ነው። ካህናት የተባሉት በስርዓት ለሰይጣን እየታጠነ ኢትዮጵያ ወደን ስማ። ሰው እጅ ታነጸ ወይም ሰው ሰራው ተብሎ አይደለም የምንመለከተው። እንደምታዩት ወደዚህ ስናይ ቤተልሔም አለ፣ ወደዚህ ስናይ አምደ ወርቅ አለ፣ ወደዚያ ወደ ውጭ ስናይ ቅኔ ማህሌት አለ፣ ወደ ኋላችን ስንመለስ መቅደስ አለ። ይሄ እንደምናየው እንግዲህ እግዚአብሔር ሕንፃውን የሰራው እሱ ባለቤቱ የፄዋለ ጽድቅ አምላክ ኢየሱስ ክርስቶስ ነው የሰራው። ይሄ ድንቅ ነው፣ ድንቅ ነው። እስካሁንም ቢሆን ኖሮ ስውር ሆኖ ሲኖር አሁን ጊዜና ሰዓቱ ሲደርስ ትንቢቱ ሲፈጸም ለዚህ አጥተናል። ለእግዚአብሔር ክብር ምስጋና ይግባው ብለን ነው የምንጸልየው። በመሆኑም አሁን እዚህ ያሉት አካባቢዎች በመጀመሪያ ውሃ እየገባው ነበርና አሁን ምስጢሩ ተገልጾ ውሃው እንዲቀር ተደርጎ ተደልድሎ አሁን ሰላም ሆኗል። በመጀመሪያ እዚህ ነበርና አሁን ይሄ ቦታ አባታችን አቡነ ፄዋለ ጽድቅ ከመምጣታቸው በፊት የተዘጋጀ የተሰራ ነው። በመሆኑም አባታችን አቡነ ፄዋለ ጽድቅ በዚሁ ሀገር እናታቸው እንደ ልቃቃ ነው የምትባለው። ለስም አጠራሩ እንዲመች ተብሎ እንደ ቅላላ ቢባልም እናታቸው እንደ ልቃቃ ትባላለች። እዚሁ ጋር እሷም እዚሁ ጋር ያለች እዚሁ ጋር ተፈጥራ እዚሁ ያደገች አባታችንንም የተወለዱበት ቦታ ይሄ ነው። ከጥቂት ቀን በኋላ በገብረ ተአምር በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት አማካይነት የመጀመሪያ ግብር አፈጣጠራቸው የተለየ በመሆኑ ከዚያ የሰው መልክ ያልያዘ እስከሆነ ድረስ ዋት የመጀመሪያ ግብር አፈጣጠራቸው የተለየ ስለሆነ የሰው መልክ ያልያዘ ስለሆነ የሰው መልክ ካልያዘ ምን ሆኖ ነው የተወለደው? ሰይጣን ሆኖ ነው የተወለደው። ልብ በሉ። ሰይጣን ማንን ያስወለደው? ሰዓሪተ ሰንበት የተባለችዋን
እንደ ልቃቃ የተባለችዋን ሴትዮ እሳቸው እንዳሉት ማለት ነው በተጉለት አውራጃ ውስጥ ነው መንገድ ላይ አግኝተዋት ሰይጣኑ ተገናኛት። በምኑ አትሉም? ሰይጣን መንፈስ ነው። በምኑ ነው የተገናኛት? አንዴ ባለፈው ማነች ጸዳለ የምትባለዋ ሴትዮ በእግሩ ነው ብላ ኦርቶዶክስ አማኝ ነች። በምኑ ነው የተገናኛት? ሰይጣን ተገናኝቷት እና ወለደች። መጸነስ አይቀርምና ደክሟት በተኛችበት ነው። ባይዘው በፍቃደኝነት ላይ የተደረገ አይደለም። እዛው በተኛችበት አፍኗት ነው። በፈጣሪ ዘንድ በአባታችን በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት ኃይል በሰው ዘንድ ሆኖ ተጠምቀው ሲያገለግሉ ኖረው እንደገና ምንኩስናን ተቀብለው ከተቀበሉ በስተኋላ ብቃት አግኝተው ወደዚህ አቡነ ዜና ማርቆስና አቡነ ተክለ ሃይማኖት ከላይ ከኮምቦልቻ ቅዱስ ገብርኤል ቤተክርስቲያን ኦኬ ቁመቱ 60 ክንድ ነው። ይሄ ሰይጣን ሲወለድ 60 ክንድ ቁመት ያለው ሰው በተጉለት አውራጃ ውስጥ አንዲት ሴት ጸንሳ ወለደች ይሏል። ቁመቱ 60 ክንድ ምን የትኛው ማህፀን ቻለው? ሆዷ ምን ያህል ነው ያደገው? 9 ወር ምናምን ነገር 30 ሜትር ነው አይደል? ፍቅር ካሊድ ትደምራለህ አይደል? ቁጭ ብለህ አንተ ይመተራል። አየህ 60 ክንድ 30 ሜትር ይላል። ይመተራል ሜትር ይዞ ማለት ነው። እውነቱ ነው። 30 ሜትር ማለት ነው። 30 ሜትር ከየት ከመገናኛ ፒያሳ አይሆንም ብለህ ነው? አይ ሳጋነ ነው። 30 ሜትር ምን ያህል እንደሚሆን አስቡት ወንድሞች እናቶች። 30 ሜትር እስቲ እንትኑ ጋር ሁላችን ወደ አዲስ አበባ እንሄድና ከቲኬ ህንፃ ሚሊኒየም አዳራሽ ህንፃው ድረስ ሚሊኒየም አዳራሽ ውስጥ ያለው አጥሩ ሳይሆን ውስጥ ያለው ድረስ እንደዛ አይሆንም? በጀርባ በኩል ማለት ነው። የቲኬ ህንፃ በጀርባ በኩል ወይ ደግሞ በዚህ በኖክ ነዳጅ ማደያው በኩል አይሆንም እንደዛ? እንግዲህ ታይ ከቲኬ ህንፃ እንደዛ ቢሆን ከቲኬ ህንፃ እዛ ሚሊኒየም አዳራሽ ድረስ ቁመቱ ሲተኛ እግሩ ቲኬ ህንፃ ጋር ጭንቅላቱ ሚሊኒየም አዳራሽ እዛ አዳራሹ ላይ የሚሆን ሰውዬ ማለት ነው። 30 ሜትር እንደው እንዴት ብለህ ስትል ለእግዚአብሔር የሚሳነው ነገር የለም። በእውነት አባቶቻችን ሲበቁ ሲነቁ ምናምን ነገር ብሎ ይላል። ወደ ገድሊቱ እንሂዳ። ገድሉ መጥቆራ ንስሐ ገብቶ በክርስቶስ አምኖ ለጽድቅ የበቃው የአየር ጋኔን ማን? የአየር ጋኔን። በስሙ ያመናችሁ የክርስቶስ ወገኖች ሁላችሁ ኑ የእግዚአብሔርን ምሕረት መጠን እዩ። ይህ በፎቶ የምታዩት ቤተክርስቲያን በሀገራችን የሚገኘው በአቡነ ጽዋለ ጽድቅ ስም የታነጸ ነው። አቡነ ጽዋለ ጽድቅ ማለት አስቀድሞ መጥቆራ የተባለ ጋኔን የነበረ ሲሆን አባቱ ፈረጎ የተባለ የአየር አጋንንት ነው። ልጅየው መጥቆራ ነው፣ አባትየው ፈረጎ ነው። ሁለቱም ጂኒ ናቸው፣ አጋንንት ማለት ነው። ይዋለዳሉ። ታውቃላችሁ፣ እነዚህ ጋኔን እነዚህ አጋንንት ጂኒዎች በኦርቶዶክስ ቤተክርስቲያን ተጠምቀው መነኩሴ የሆኑና ታቦት ይቀረጽላቸዋል። በእስልምና ሃይማኖት ደግሞ መስጊድ ውስጥ ገብተው ሁሉ አብረው ይሰግዳሉ። ሙስሊሞች አሁን በዓለም ዙሪያ ያሉ ሙስሊሞች ብዙ የአጋንንት እህቶች ወንድሞች አሏቸው። ማን ይሄን ያለው? አቡ ሃይደር ሲናገር ሰምተናል። ቪዲዮ አለ፣ መረጃ። ለዚህ ነው ሁለቱ የሶሪያ ወንዞች አባናና ፋርፋ የሚባሉት እኩል ይፈሳሉ ብለን የምንለው ለዚህ ነው። በእስልምና ሃይማኖት የአጋንንት የጂኒ ወንድምና እህት አለን ብለዋል። ስለዚህ በጣም ብዙ ሙስሊም ብታይ
ጂኒዎች ሁሉ እየተባዙ ነው ማለት ነው። ኦርቶዶክስም ጋር ስትመጣ ልክ እንደዚሁ ማለት ነው። ተመሳሳይ ናቸው በእውነት። እኛ ግን ጋር ስትመጣ እስልምና ጋር ወንድማችን ነው ብለው የሚሉትን ጂኒ ኦርቶዶክስ አጥምቃ ክርስቲያን አድርገዋለሁ ብላ የምትለውን ሰይጣን እንረግጥልሃለን። ይሄው ነው ልዩነቱ፣ ይሄ ነው። እኛ ጋር እንደዚህ አናሽሙ ነው። የአጋንንት እህቶች አሉን፣ የአጋንንት ወንድሞች አሉን አንልም። እኛ እኮ ክርስቲያኖች ነን ብራዘር። እንደ ኦርቶዶክስ ውሃ በውሃ አጥምቀን 60 ክንድ የነበረው ቁመቱ ሽሪን ካደረገና አቡነ ዜና ማርቆስና አቡነ ተክለ ሃይማኖት ሲያማትቡበት እጡ ወደቀ ብሎ ይላል ገድለ ተክለ ሃይማኖት ላይ እንዳለው ማለት ነው። ባህረ አልቅም የሚባል ነበር የተክለ ሃይማኖትን ወጣት ደቀ መዝሙር ከባህር ላይ ተወርውሮ የያዘው ሰይጣኑ ማለት ነው። የተጻፈ ነው ማንበልህ። እዚህ ማምታታት አይቻልም። እና በእስልምና ሃይማኖት አጋንንቶች እህቶችና ወንድም ሆነው የሙስሊሞች እህቶችና ወንድም ሆነው መስጊድ ገብተው አብረው ይሰግዳሉ አለ። ሶላት ሁሉ ይላሉ፣ ዘካ ያወጣሉ። አቤቱ ጌታዬ። እና ብዙ ጋኔኖች እህቶችና ወንድሞች አሉን አለ። የእስልምና በጣም ሊቅ ነው የተባለው አቡ ሀይደር ይሄን የተናገረው። ማንሽ አቦዘነች አንቺ ተክቢርት ያለሽ አይደል? እንዲህ ከአጋንንት ጋር እንደዚህ ተቆራርበውልህ አልኩ ማለት ነው። ኦኬ ይቀጥሉ ኤርሚያስ። አቡነ ጽዮን ለጽድቅ ማለት ነው። አስቀድሞ መጥቆራ የተባለ የአየር ጋኔን ሲሆን አባቱ ፈረጎ የተባለ የአየር ላይ አጋንንት ነው። ፈረጎ አንዲት ሴት ደፍሮ ከተገናኛት በኋላ መጥቆራ የተወለደ ሲሆን ይህንንም መጥቆራ አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ ወደ እግዚአብሔር ለምነው በጸሎታቸው በመስቀል ኃይል ድል ካደረጉ በኋላ ወደ ሰው አርአያነት እንዲለወጥ አድርገውት አመንኩሰውት ታላቅ የቅድስና ደረጃ አብቅተውታል ይላል። እልል በሉ እስቲ ኦርቶዶክሳውያን። በእውነት ሰይጣንን አጥምቀው አመንኩሰው ምን አሉ? ጽዮን ለጽድቅ አሉት። የክርስትና ስሙ ወለተ ማርያም ተብለሽ እንደምትባይ ተክለ ጊዮርጊስ ተብለህ እንደምትባለው ሰይጣኑን አጠመቁትና ጽዮን ለጽድቅ አለ። ዓለማዊ ስሙ ማን ነው? መጥቆራ። አባቱ ፈረጎ። ምንድን ናቸው? ሁለቱም የአየር ላይ ጋኔን። አባትና ልጅ ጋኔኖች ናቸው። ጂኒ ማለት ነው ሰይጣን፣ ዲያብሎስ። ሮያል በሽቃ ነው ወደ የምትለው ችናት እናቴ። በዚች ተዋህዶ ሃይማኖት መኖር በእውነት እንደው አልታደል ብለው ከዚች ቤተክርስቲያን ሰው ሁሉ እየወጣ ሄዶ አለቀ። በእውነት በዚች ቤተክርስቲያን መኖር በእናታችን እቅፍ ውስጥ መኖር ብሎ ይልልሃል። ተረታም ትውልድ እኮ አልኩ። እና አመንኩሰው ሰይጣንን አመንኩሰውት ማለት ነው። ለታላቅ ደረጃ አብቅተውታል። እንኳንም ሀጥኑ ሰው ይቅርና ጋኔን እንኳን ሳይቀር ወደ ሰው አርያነት አስለውጠው ካንመጅን ዋት እንኳንም ሀጠ ሰው ይቅርና ጋኔን ሰይጣንን እንኳን ሳይቀር ወደ ሰው አርያነት አስለውጠው ምሕረት አሰጥተው አመንኩሰው ለጽድቅ ያበቁ እነዚህ እንደነኛ አይነት አባቶች ናቸው ያሉን ይልልሃል። ይሄ ሰውዬማ የተክለ ሃይማኖት የሚባለው ከሰይጣን ጋር በጣም ወዳጅ ነው። ባህረ አልቅም የሚባለውን ሰይጣን በገጽ በምዕራፍ 51 ላይ አለ ገድለ ተክለ ሃይማኖት። አወጣዋለሁ አትነካካኝ ስል ብራዘር አወጣውና እዚህ ጋር አምጥቼ አስነብባለሁ። እና ሰውየው ማነው ሰይጣኑን አግኝተው
አጠመቁት ይላል። ስምን ክርስትና ስሙን ክርስቶስ ሐረዮ ብለው አሉት። ክርስቶስ ሐረዮ ብለው አሉት ይላል። ክርስቶስ የመረጠው ማለት ነው። ክርስቶስ የመረጠው ሰይጣን በእውነት በኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት ሕግ ተቀርጾለት በምንኩስና ኖሮ ደብረ አሰቦት ሐረር መሄጃ መንገድ ላይ እስከ ሞተበት ጊዜ ድረስ ሰይጣኑ መነኩሴ እዛ ሲያገለግል ኖረ። እና ሰይጣን ከሚመለክበት ቤተክርስቲያን ውስጥ የሰራዊት ጌታ እግዚአብሔር ስላወጣኝ ዘመኔን ሁሉ በአናቴ ተደፍቼ ባገለግለው እና ባመልከው ሲያንስበት እኮ ነው። ሰይጣን አምላኪ ህዝብ ማለት ነው። ኦርቶዶክሳውያን ሰይጣን አምላኪ ሆነው ያው በመረጃ ማለት ነው። በመረጃ ማለት ነው። እዚህ አለለ ያው እንዳለ ይዘናል ዶክሜንት። ያው ታቦተ ሕግ ህዳር 29 ቀን ሲወጣ የሰይጣኑ ታቦት ማለት ነው። ስም ማጥፋት እንዳይመስላችሁ ቪዲዮ አለን። ያው የተወለደው ሰይጣን የአብርሃም አምላክ ምስክር። እስኪ አንድ ኦርቶዶክስ ገብቶ እስኪ ይናገር እኔ ፊት በመረጃ። እኔ ገዳሙ ድረስ ነው ሰው አስልኬ ያረጋገጥኩት ነው የምለው። የሆነሽ ኦርቶዶክስ እህት የለሽም? ይህንን ጉብል ልታገቢ የተዘጋጀሽ እጮኛ የሌላችሁ አያምርም? ለምነው ግን ሰው ከሰው የምትለዩት? አያምርም ወይ ቀንዱ? አያምርም ወይ ጭራው? ይሄ ነው የኦርቶዶክስ እምነት ተከታይ የሆነው። ይሄ ነው ታቦተ ሕግ ተቀርጾለት ህዳር 29 ቀን ይከብራል። ሰሜን ሸዋ ደነባ ወረዳ በአልባሳ ገብርኤል ቤተክርስቲያን 15 ኪሎ ሜትር ርቀት ላይ አለ። አቶ የኋላሸት ይባላሉ የደብሩ አስተዳደር። ስልካቸው አለኝ፣ ሁሉ ነገር አለ። ብራዘር እዚህ መቅጠፍ የሚባል ነገር አይቻልም። በነጥብ ነው የምናስቀምጥልህ ብራዘር። በነጥብ በነጥብ አይቀመጥልህ። እነ ሮያልዬ እንኳን ለሰይጣኑ ዓመታዊ በዓል አደረሳችሁ እያልኩ ነው። ህዳር አለፈ መሰለኝ። ወር በገባ እንግዲህ በበዓለ ወልድ ዕለት እደርበውታል። ሰይጣንን በዓለ ወልድ የተባለው የወልድ በዓል አይደል? የጌታ በዓል አይደል የተባለው? ወስደው ከኢየሱስና ሰይጣንን በአንድ ቀን ደርበው ያከብራሉ ማለት ነው። በእውነት የአባታችሁ የበረከቱ የጭራውና የቀንዱ በረከት ሁሉ እናንተ ላይ ይደርና ንግባ አኪያ በጥንተ ነገር ይላ ወደ ቀድሞ ነገራችን እንመለስ። ግሎቱ ብላችሁኛል። እሺ፣ በነገራችን ላይ ዝም ነው ማለት ያለባችሁ። ዝም ማለት ዝም ጭጭ። ምን አፋላችሁ? የት አለ ወይት አንድ አይገባም። አንድ አቤት እህትየው መጥቆራ ገድሉ ላይ ሲናገር አግብቶ ነበር እንዴ? የትዳሩን ጉዳይ አላጣራም። ምናልባት ልጆች ካፈራ ዘር ተክቷል ብዬ ነው። መንፈሳዊ ልጆች ከሆኑ አሉት። ያው ከታች በረከቱ ይደርብን እያሉ የሚጽፉት የእሱ ልጆች ናቸው። እህትየው እኛ በቤተሰብ መካከል ጣልቃ እንድገባ አታድርጊ። ከታች እኮ የአባታችን በረከቱ ይደርብን እያሉ ነው። እና ልጆቹ አሉ እዚሁ ኮሜንት እየጻፉ እኮ ነው። የጋኔኑ ማለት ነው። አሁን ቤተሰብ ውስጥ ለምን እንደምትገቢው አንቺ?
ተፋቷል ጥያቄ ይላል። ሆኖብኝ ነው ኤርምዬ። እንደዛ ከሆነ እኮ ማለት ዘሩን ከተካ እስቲል ናው የመጥቆራ ልጆች አሉ፣ ብዙ ትውልድ አፍርቷል ብዬ ነው። ሮያል ያውቀዋል። ተፋቷል ይላል ከትዳሩ። ሮያል እንዴ ጭራሽ ሙድ መያዝ ጀመርክ። አይ ሮያል ዳንዬ እኔን አሰናብቶኝ። ይሄ የሰይጣን ነገር ብዙ ነገር ነው የሚያማዝዘውና እኔን ጸልዬ የሚሆን ባጸልይልኝም ሄጄ ልተኛ። ሰላም ነው። እድሜ ወዴት እንዲማ በቀላሉ አንለቅም። ጀማ እኔ በሰው ጋብቻ ውስጥ አልገባም። ተፋታ አግብታለሁ አላገባም። ለምን ታወራላችሁ ግን ወገኖቼ? ቆይ ተሙ ተረጋጋ። ዳን እያለው ነካክቶ ወዴት ልዩም ነው? ቆይ ተሙ ሚዩት አድርግ እባክህ፣ ቤቱ ስራ ተሙዬ። እሺ እንዴት ነህ ወንድም አለም? አይ አይደለም፣ ተፋቷል ምናምን ያላችሁትም መረጃ እስኪ ካለ ገሩም ላይ ብታሳዩ። ከማን ነው ጋር የተፋታው? ወንድሙን አስገባለት፣ ከሱ ጋር ይነጋገራል። አግብቶ ነበር ተፋቷል ምናምን እያላችሁ ስለሰማው ብዬ ነው። ሮያል ነው ተፋቷል የሚል ኮመንት ከሮያል ዘንድ አይቻለሁ። እንግዲህ ላስገባልህና እስቲ እሱን ሞግተው ባይሆንና እስቲ ላስገባልህና ከዛ ሞግተው እስቲ እሺ ወይ ሰኒ ወረደች። እሺ ችግር የለም በቃ እሺ። ይኸው እስቲ ተግባቡ እስኪ ተፋቷል የሚለውን እስኪ ያሳየኝ ብራዘር። አቤት ተፋቷል የሚለውን አሳየኝ ከገሩ ላይ። ማን ነው? የዋለ ጽርቅ የዋለ ጽርቅ ማን ታዲያ ስለማያውቀው ነው እንዴ መረጃ ምናምን የምትሉት እናንተ? አይ የተፋታ ሰው ይሆናል ብዬ ነው ኖርማሊ። ስለዚህ እዚህ ቤት ላይ በመሰለኝ እና በደሳሌ ነው የምታወሩ ማለት ነው። ሁለታችሁም ኦርቶዶክሳውያን ወደኛ። ኧረ እኔ ኦርቶዶክሳዊ ነኝ። ምን ነው ተፋቷል ያልኩት? እኔ ረዘም ያለ ጊዜ ከሆነ ድንገት ተፋታ ይሆናል። አላቅም ታሪኩን ነው። እሺ ለማንኛውም ስለማታውቅ አንተ በማታውቀው ነገር ማውራት የለብህም። ለማንኛውም ማለት ነው እኔ የገባሁት አግብቶ ነበር እንዴ? ሰው ነው አግብቶ ነበር እንዴ? ሰው ነው ወይ? አይ በቃ እኔ የገባሁት ልናገር ነው፣ መረጃ ስላለኝ ነው። እኔ እኮ ግራ አጋባችሁኝ እኮ። ገዳሙ ማለት ነው በሰሜን ሸዋ ዞን በሲያደብር ንዋዩ ወረዳ በደው ከምቦልሻ ቀበሌ ይገኛል። ሁላችሁም የበረከት ቦታ ነው እንድትጎበኙት። እናንተ እንደምትሉት ደግሞ ሰይጣን አይደለም፣ ጻድቅ ሰው ነው። ልክ እንደነ አቡነ ተክለ ሃይማኖት እንደነ አቡነ ዜና ማርቆስ ከሰው የተወለደ እንጂ ሰይጣን አይደለም። ኢየሱስ ከፈለገ ደግሞ እንኳን ሰይጣን ያምናል። እንኳን ሰይጣንን አይደለም ድንጋይንም አዘምሮ አይደል የእንትን ህፃናትን ዝም በሉ ሲሏቸው ድንጋዩ ላይ ትደርሳለህ። ቆይ ድንጋዩ ላይ ትደርሳለህ። ቆይ አሁን መጀመሪያ ሁሉ ለኢየሱስ አመስግነዋል። እንኳን ሰይጣን ቆይ አሁን እንግዲህ ድንጋዩ ላይ ትደርሳለህ። አሁን ሀሳቡ ምንድን ነው? አባቱ ማን ነበር? ኢየሱስ ሰይጣንን ከማን ነበር የተወለደ? ወደ ራሱ ማድረግ አይችልም። ስልጣን የለውም። ኢየሱስ የሰይጣን አገልጋይ የለውም። ኢየሱስ የሰይጣን አገልጋይ የለውም ወዳጅ ያለው ሰውየው ሰይጣን አይደለም፣ ከሴት የተወለደ ነው። አባቱ ማን ነው? አባቱ ማን ነው? ተሙዬ አባቱ ማንም ይሁን ማንም አይ በለው ማንም ይሁን አይሁን አለ። ማን ነው አባቱ ነው ጥያቄው። ኢየሱስ ከፈለገ
እንኳን ሰይጣንን ድንጋይን ራሱ ለሱ ማድረግ ይችላል። ችሎታ አለው። ድንጋይ ላይ ለእግዚአብሔር የሚሳነው ነገር የለም። ይህንን ካልናችሁ ምንድን ነው የሚደንቃችሁ? አባቱ ማን ነው? አባቱ ማን ነው? አባቱ ማን ነው? አባቱ ማን ነው? እኔ ገሩን አላነበብኩትም። ይሄ ነው ልል አልችልም። መረጃ አለኝ ስትል ነበር እንዴ? እሺ በቃ አሁን በደንብ ስማ። ቆይ አባቱ ማን እንደሆነ እናስተዋውቅ። መረጃ ከሌለ መረጃ የሌለው ሰው ሲያወራ ዝም ብሎ ነው የሚያወራ ማለት ነው። ቅድም አሁን አንተ ሮያልን እኔ መረጃ አለኝ ስትለው ነበር። አየህ የለም። አባቱማ ፈረጎ ነው። ቆይ አንዴ ይስማው እስቲ ይስማው። ይኸው ከራሱ ከአባቱ ይስማ እስቲ። ወንድም እንቀጥለለት። እሺ ቴንክ ዩ። እንግዲህ ካህናቱ የሰይጣኑ ካህናት የሰይጣኑ አገልጋዮች ይናገሩ። ኦኬ ያው ለመረጃ ማለት ነው። ቦታውን ስለማውቀው እንዲተዋወቅ ብራዘር ቦታውን እኔም በአካል ባልሄድ እኔ ሰው ልኬ ያረጋገጥኩት ቦታ ነው ብራዘር። እሺ የለም ብለህ ብትል እኔ ራሱ ሰው ልኬ ከአዲስ አበባ ድረስ ሄጄ እናቶ የኋላ እሸትን አግኝተን የደብሩን አስተዳደር በደንብ ያረጋገጥ ነው ብራዘር። እጄ ላይ መረጃ አለኝ። እኔ ያልኩት እኔም እንዲተዋወቅልኝ ነው የምፈልገው። እንደውም በሰሜን ሸዋ ዞን ሰይጣን አይደለም ብለህ ያልከውን ቄሱ ያው ገድሉን እያነበቡ ታቦቱ በቆመበት ተብሎ የሰይጣኑ ታቦት በቆመበት ይኸው እንዲህ ይባላል። ስሙ አባታችን ጨዋለ ደረሱ ልልበሉ ራደች ተንቀጠቀጠ ገዳሙን በብርሃን ተመላች። ደስ ይበላችሁ። በአባታችን ዜና ማርቆስ ጸሎት እግዚአብሔር ማርኮታልና የሰይጣኑ ልጅ ከተጠመቀ በኋላ በመንፈስ ቅዱስ ብርሃንነት ሁለንተናው ብርሃን ሆነ። በፊት የማን ልጅ ከተጠመቀ በኋላ ነው ያሉት? ሮያል ማይክል የሰይጣኑ ልጅ አይደለ? አዎ የሰይጣኑ ልጅ ማለት ነው። ኦኬ ልጅየው ያ የሰይጣኑ ልጅ ነው። ይሄ ጸዋለ ጽድቅ ተብሎ ክርስትና ስም ተብሎ የተሰየመለት የሰይጣን ልጅ ነው። ፈረጎ ነው የሚባለው አባቱ የአየር ላይ አጋንንት ነው። ልጅየው ደግሞ መጥቆራን የሚባለው ሲጠመቅ ግን ጸዋለ ጽድቅ ተባለ። አሁን ተናገር ሚዩት ነው ምናልባት ለእግዚአብሔር ኢየሱስ ክርስቶስ ለጌታ ለእውነተኛው አዳኝ የሚሳነው ነገር ስለሌለ ሰይጣንን እንኳን እንደዚህ አድርጎ ቀይሮ ጻድቅ ያደርጋል። ክብር ለጌታ ይሁን። ይሄንን ነው የምለው፣ ሌላ የምለው ለዚህ ነው። ብዙ ኦርቶዶክሳውያን ከሰይጣንነት ወደ ሰውነት ተቀይረው ነው የበዙት ማለት ነው። ልብ በሉ። እንደዚያ ማሰብ ትችላለህ። ይሄው የሰይጣኑ ልጅ ተቀይሮ አይደል ኦርቶዶክስ የሆነው መነኩሴ የሆነው። ስለዚህ አሁን አንተም ራሱ እኮ ልትሆን ትችላለህ። ትናንትና ሰይጣን የነበርክ ተቀይረህ ኢየሱስ ክርስቶስ ቀይሮህ የእናንተ ኢየሱስ የምትሉት ማለት ነው ቀይሮ ከሰይጣንነት ወደ ሰውነት ቀይሮ ሊሆን ይችላል። ይዶን አይታወቅም ያንተም ማለት ነው። ምክንያቱም ኢየሱስ የሚሳነው የለውም ብለኸኛል። የሚሳነው ስለሌለ ሰይጣንን ቀይሮት ሰው ሊያደርገው ይችላል አድርጎታልም። በረከቱ ይደርብኝ እኮ የአንተን ቤተሰብ እኮ ራሱ ቢፈለግ ነው ብዬ የምለው። የአንተን ቤተሰብ ቢፈለግ ምናልባት ወይ አንተ ራሱ ተቀይረህ ሰው የሆንክ ነህ ማለት ነው። ትናንትና ግን ያጋንንት የነበርክ ማለት ነው። ምክንያቱም ቀየራ መጥቆራ ላይ ብቻ አይደለም እናንተም ላይ ጭራሽ መስራት አለበት። ኢየሱስ እዛ ያልከው ሰይጣን ላይ ብቻ ቀይሮ ወደ ሰውነት ከቀየረ አንተስ ራሱ ከምን እንደተቀየርክ በምን እናውቃለን? ወይ ብራዘር እናቱ እኮ ሰው ነች። አይገባህም እንዴ? ደግሞ እኛ መቼ ከርከሮ ነች አልን። ግን አባቱ ግን በመጽሐፍ ቅዱስም እኮ መላእኮች የወደቁ መላእኮች እኮ ከሰው ጋር ተጋቡ ወለዱ የሚል እኮ አለ። አላነበብክም እንዴ? ነው ዝም ብለህ የቱ ጋር ነው እንደዛ የሚለው? ኦሪት ዘፍጥረት 6 ላይ አለ። ኦኬ ዘፍጥረት መጽሐፍ ቅዱስ አውቃለሁ ትል የለ እንዴ? በደንብ ነው እንጂ አንቀጥቅጬ ነው የማውቀው።
ግን እኔ እየጠየኩ ነው የቱ ጋ ነው የሚለው ነው ያልኩ። የቱ ጋ ነው የሚለው ብዬ ስልህ መጽሐፍ ቅዱስ አውቃለሁ ትሌለ እንደ ምናምን ነገር ብለህ ትላለህ። መቼም ውርደታችሁ ይናል ነው። በደንብ አንቀጥቅጬ ነው አማቀ የቱ ጋ ምን እንደሚል ስለማቅ ነው የጠየኩ። ስጠይቅህ መረጃውን ማምጣት ነው። አላቅም ብለህ ካልከኝ ግን እነግርሃለሁ። ዘፍጥረት መጽሐፍ ምዕራፍ 6 ላይ ያለ ቃል ነው። ኦኬ እሱ ቃል መላእክት ናቸው ብለሃል፣ ትተረጉመዋለህ። እስኪ አንተ መላእክት ብለህ ማለት ነው። ዘፍጥረት መጽሐፍ ምዕራፍ 6 ይኸው እንደዚህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔርም ልጆች የሰውን ሴቶች ልጆችን መልካሞች እንደሆኑ አዩ። ከመረጧቸው ሁሉ ለሴቱ ሚስቶችን ለራሳቸው ወሰዱ። እግዚአብሔርም ብሎ ይላል ወሰዱ ይላል። እነዚህ የሰው ልጆችና የእግዚአብሔር ልጆች የተባሉት ናቸው። የእግዚአብሔር ልጆች የተባሉት ናቸው መላእክት ናቸው ያልከው ተሙ ደግማ አነበብኩልን። እነዚህ የእግዚአብሔር ልጆች የተባሉት ናቸው መላእክት ናቸው ያልከው? አይ ይሄንን ሳይሆን ሌላ ጥቅስ አለ። አምጣው። እሺ መረጃ ነው። እስቲ አቅም ያለው ብሉይ ኪዳን ላይ ሊያወራ የለም ማለት ነው። በቃ የለም። አሁን የለኝም ነው የለም የለኝም ግን መጽሐፉ ቅዱስ ከሌለህ የለህም። በቃ ብራዘር። እሺ ቀጥሎ ላለው ወንድም ስጠው። እሺ ዘፍጥረት መጽሐፍ ምዕራፍ 6 ብለህ ጥቅስ የጠቀስከው ከየት ቤተ እምነት ነው ወንድማችን? እንደምን ደህና ነኝ። ከየት ቤተ እምነት ነው ወንድማችን? አለን። እኔ ኦርቶዶክስ ነኝ። እሺ እንኳን ደህና መጣ። አለን። እንዴት ነህ? ደህና ነኝ። ዘፍጥረት መጽሐፍ ምዕራፍ 6 ላይ መላእክት ናቸው የእግዚአብሔር ልጆች የተባሉት እዚህ ጋር ሲተረጎም እንደዛ ነው የሚለውና ማን ነው የተረጎመው እንደዛ ብሎ? ያንተ ትርጉም አይደለም ኖ እኔን ትርጉም አይደለም ያልኩ። ማን የተረጎመው አልልህም። እኔ ተርጉሜው ከሆነ ማን የተረጎመው ብያለሁ። ማን የተረጎመው እንደዛ ብሎ የእግዚአብሔር ልጆች ብሎ የሚለውን መላእክት ብሎ የተረጎመ ማን ነው? አዎ ማን የተረጎመው? የእግዚአብሔር ልጆች የሰው ልጆች ብሎ የሰው ልጆች ናቸው። የእግዚአብሔር ልጆች የተባሉት መላእክት ናቸው ብለዋችሁ ነው አይደል የተረጎማችሁት? ማን የተረጎመው እኮ ማን የተረጎመው? የትኛው መጽሐፍት ላይ? ሄሎ ኦርቶዶክስ ነፈለከው ምንድን ነው እያልከኝ ያለው እኮ ማን የተረጎመው? ሰው የተረጎመው መምህር ማን ነው? መላእክት ብሎ የሚለውን ታምንበታለህ አይደል አንተ? እሺ የተረጎመው እንደሆነ ላትነግረኝ ትችላለህ። አንተ መላእክት ናቸው ብሎ የሚለውን ከአባቶች ስለሰማ ትርጉሙን ታምንበታለህ አይደል? እኔ አምንበታለሁ። ምክንያቱም የሰው ልጆች ብሏል። የሰው ልጆች እነዛ ደግሞ የሰው ልጆች አልሆኑ ነው የሚያሳየው። ስለዚህ መላእክት የእግዚአብሔር ልጆች ናቸው አይደል? አንተ ታምንበታለህና መላእክት የእግዚአብሔር ልጆች ናቸው አይደል? ኦኬ ቴንክ ዩ። እዚሁ ክፍል ላይ ዕብራውያን መልእክት መጽሐፍ ምዕራፍ 1 ላይ እንሄዳለን። ኦኬ ምን ይላል እዚህ ጋር? ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባት እሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ከመላእክት አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ እኔ ደግሞ እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ለማን ነው እግዚአብሔር? ማንን? የትኛው መላእክት ነው ልጄ ነህ ብሎ የጠራው እግዚአብሔር? ወይ የትኞቹን መላእክት ናቸው ልጆቼ ናችሁ ብሎ የጠራቸው? መላእክት የእግዚአብሔር ልጆች ናቸው ብለህ ዘፍጥረት መጽሐፍ ምዕራፍ 6 ጠቅሰሃል። የእግዚአብሔር ልጆች ከሆኑ እንዴት ነው የወለዳቸው? እስኪ በመጀመሪያ እነዚህ ምን ብለህ ነው? ኖ እየጠየኩ ነው። ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ብሎ ይላል የዕብራውያን መልእክት ጸሐፊ።
እንግዲህ የዕብራውያን መልእክት ጸሐፊ ቅዱስ ጳውሎስ እንደሆነ ይታመናል። የዘፍጥረት መጽሐፍትን ደግሞ ታላቁ ነቢይ ሙሴ ነው የጻፈው። ሁለቱም ታላላቅ የእግዚአብሔር አገልጋዮች ናቸው። በመንፈስ ቅዱስ መመራት ነው የጻፉት። እዚህ የተነገረው ላይ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ለማን ነው? እኔም አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ጥያቄ ምልክት አላት አለ ይታያል። ለማን ነው? እግዚአብሔር ማን ነው? ሚካኤል ነው ገብርኤል ልጄ ነው ብሎ ያለው? አይ ዛሬ ወልጄሃለሁ አልተባለም እኮ የእግዚአብሔር ልጅ የተባለው ክርስቶስ ስለሆነ ለዛ ነው እዚህ ጋር የሚያሳየው። ስለዚህ መላእክት የእግዚአብሔር ልጆች አይደሉም ማለት ነው። ከመላእክት እግዚአብሔር ልጆቼ ብሎ የጠራቸው ወይ ደግሞ በነጠላ ልጄ ብሎ የጠራው አለ? ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል ነው። እነሱም ዛሬ ወልጃችኋለሁ አላላቸው ማለት አይደለም። ዛሬ ወልጄሃለሁ አልተባሉም። ኦኬ ዛሬ ወልጃ እሺ፣ ድሮ ወልጃችኋለሁ ብሎ ያለ ዛሬ ወልጄሃለሁ አልተባሉም እኮ እነሱ። እሺ ዛሬ ወልጃችኋለሁ ብሎ አለ። እሺ ድሮ ወልጃችኋለሁ ብሎ ያለ ዛሬ ወልጄሃለሁ አልተባሉም። ዛሬ አደጋግመው ልክ ነው እሱኛውን። እሺ ዛሬ ብሎ የሚለውን እሺ አላለም። ድሮ ግን ወልጃችኋለሁ ብሎ ያለበት ክፍል አለ? መባል አለበት እንዴ? እንዴ እየጠየኩ ነው እኮ። ከመላእክት አንተ ልጄ ነህ እኔ ዛሬ ወልጃለሁ ብሎ ዛሬ ብሎ የሚለውን አላለውም ብለህ ካልክ ድሮ ወልጃችኋለሁ ብሎ ያላቸው አለ? እግዚአብሔር መላእክትን እንዴት እግዚአብሔር መላእክትን ቆይ እግዚአብሔር መላእክትን እንዴት አድርጎ እንደማመጣው ወንድማችን እግዚአብሔር መላእክትን እንዴት አድርጎ ነው እየተደማመጠን እግዚአብሔር መላእክትን እንዴት አድርጎ ነው የወለዳቸው? ልጅ የሚባለው በመውለድ ብቻ ነው እንዴ? አዎ በመወለድ ነው። እኛ ተወልደን ነው ታዲያ እግዚአብሔር ወልዶን ነው ልጅ የተባልነው እንዴ? ታዲያ እኔ እግዚአብሔር ወልዶኝ ነው ልጅ የሆንኩት። እኔ እግዚአብሔር ልጅ ነኝ። አንተ እግዚአብሔር ልጅ አይደለህም አይደል? እኔ እግዚአብሔር ልጅ ነኝ። ግን አየሁ ታዲያ ወልዶ ነው ሳይወልድ ነው እግዚአብሔር ልጅ የሆንከው? መውለድ ማለት እኮ አንተ እኮ ለዚህ ህዝብ ነው አንድ ወንድማችን ለዚህ ህዝብ ነው ወንጌል አትስበኩ ብላችሁ የምትሉት ወንድሞች እናቶች። እንዲህ አይነት አንተ ባዮሎጂካል ነው የተወለድከው ከእግዚአብሔር ብራዘር። ጥያቄ መጠየቅ ትችላለህ፣ ግን አንተ የኦርቶዶክስ እምነት ተከታይ ነህ አይደል? ስገባ እንደዛ ብዬ ነበራል። አዎ። ስለዚህ እግዚአብሔር ልጅ እንደሆንክ ታምናለህ አይደል? አምናለሁ። እግዚአብሔር እንዴት ነው የወለደህ? ኮሜንት ዝጉልኝ። ኦኬ እስኪ እግዚአብሔር እንዴት ነው የወለደህ? የእግዚአብሔር ልጅ ነኝ ብለሃል። እግዚአብሔር እንዴት ነው የወለደህ? እሱን ፕሮስ ፈልገህ ነው እንዴ? ማለት ወደ እግዚአብሔር እንዴት ነው የወለደህ? እግዚአብሔር እንዴት ነው የወለደህ ነው ቆይ ነው። እሺ እግዚአብሔር ዳግመኛ መወለድ እንዳለብን ክርስቶስ እንዴት ነው የወለደህ ብዬ ስልህ ዳግመኛ መወለድ እንዳለብን ነግሮናል። እንዴት ነው የወለደህ? አወላለዱ እንዴት ነው? ኦኬ በመንፈስ ነው። እሱ በመንፈስ ነው። መቼ ነው የወለደህ? በክርስቶስ አምነህ ስትጠመቅ ነው። በክርስቶስ አምነህ ስትጠመቅ። በክርስቶስ አምነህ ነው የተጠመቀው አንተ? ዳይቨርት እያደረከው ነው እንዴ? በክርስቶስ አምነህ ነው ወይ የተጠመቀው? ምንም ዳይቨርት እያደረኩት እና ታብራራለንም። እነዛን ነው በክርስቶስ አምነህ ነው ወይ የተጠመቀው? ርዕሱን እየቀየርከው ነው ልበል? አልቀየርኩትም። የእግዚአብሔር ልጅ የሆንክበትን ምክንያቱም ስለ እግዚአብሔር ልጆች የተባሉት መላእክት ናቸው ብለህ ቅዱስ ቃሉ የማይለውም ብለሃል። ቤተክርስቲያንም እንደዛ ብላ ትላለች ብለሃል። የሰው ልጆች የተባሉት የሰው ልጆች ናቸው፣ እግዚአብሔር ልጆች የተባሉት መላእክት ናቸው ብለህ ተርጉመሃል። ቤተክርስቲያን እንደዛ ነው የተረጎመችልኝ ብለሃል። ኦኬ። ስለዚህ የእግዚአብሔር ልጆች ተብለው መላእክት የሚባሉበት ቦታ አምጣ ብዬ ስልህ የለም። ከመላእክት አንተ ልጅ ነህ ዛሬ ወልጃለሁ ብሎ የሚለውን አይ ዛሬ ብሎ ነው እንጂ ያለው ነው እንጂ ያላለው ግን ልጆቹ ናቸው አልክ። እሺ ወንድሜ እያወራ አታውራ።
እና አሁን አንተ የእግዚአብሔር ልጅ ነው ወይ ብዬ ስለ እግዚአብሔር እንዴት ነው ሰውን የሚወልደው ብለህ አልክ። ስለዚህ አንተ ክርስቲያን የኦርቶዶክስ እምነት ክርስቲያኔ ብለህ ትላለህ። ግን የእግዚአብሔር ልጅ ነኝ ብለህም ደግሞ ትላለህ። የእግዚአብሔር ልጅ ከሆንክ እግዚአብሔር እንዴት እንደወለደህ እንኳን አታውቅም ማለት ነው። እግዚአብሔር እንዴት እንደወለደህ አታውቅም። የእግዚአብሔርን አባትነትም አታምንም። ላፍ ያህል ነው ያልከው። ያው አልተወለድክም፣ ግን እንድትወለድ ጌታ ይወዳል። ኦኬ አምኜ ተጠምቄ ነው የተወለድኩት ብለሃል። መቼ ነው ያምነህ የተጠመቅከው ብዬ ስልህ ዳይቨርተል ታደርገው ነው ወይ አልከኝ። ሲጀምር አምነህም አልተጠመቅክም። ታውቃለህ አይደል ወንድማችን? ከኦርቶዶክስ 95 በመቶ የሚሆነው ሰው መቼ ነበር የሚጠመቀው? አድምጠኝ። 95 በመቶ የሚሆነው ጥያቄ ስጠይቀህ እኔ መልሰህ አትጠይቀኝ። መልስ ከሰጠኸኝ ስጠኝና ከአይ የለኝም መልስ ብለህ ካልከኝ ግን በቅንነት እነግርሃለሁ። ኦኬ እና መጽሐፍ ቅዱሳችሁን አታውቁትም። በጥስጣሽ የሆኑ ጥቅሶችን ትይዙና እዛ ላይ ቆማችሁ እዛ ላይ ቆመው መምህራኖቻችሁ ያወሩትን እሱን ትሰሙና ክፍሉን ገብታችሁ በደንብ አታጠኑትም። ከዛ ትመጡና መላእክት የእግዚአብሔር ልጆች ናቸው ብላችሁ ትላላችሁ። እና መላእክት የእግዚአብሔር ልጆች ተብለው ስለተባሉ አሁን መጥቆራ የተባለው ቅድም ያያችሁት ጋኔን አባቱ ፈረጎ የሚባል የአየር ላይ ጋኔን ነው። ጋኔንን ወለደ ከሰው። ይሄ ነው የሚታመነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ህዳር 29 ቀን ጋኔኑ ይከበራል፣ በታላቅ ድምቀት ይከበራል። ስለዚህ ቅዱስን አትቀበለው ማለት ሲሰማው ፊቱን አይተኸዋል? እዛ ቪዲዮ ላይ ምን አልከኝ? ኦሪት ዘፍጥረት 6 ላይ ያለውን አትቀበለውም ነው ተውከው? እኔማ የእግዚአብሔር ቃል የአምላኬ ቃል አይደል? እንዲያውጥቼ እኮ ነው እየነገርኩህ ያለሁት። አንተ ግን እነማን ናቸው የእግዚአብሔር ልጆች የተባሉት? መላእክት ናቸው ብለሃል። አንዱም ቦታ ላይ ግን ልታመጣ አልቻልክም። ኖ እነዚህ ሰዎች ምንድን ናቸው ለአንተ? የትኞቹ ሰዎች ሳይሆኑ እነዚህ የእግዚአብሔር ልጆች የተባሉት? እነዚህ የእግዚአብሔር ልጆች የተባሉት ኦሪት ዘፍጥረት ላይ ያሉት እነዚህ የእግዚአብሔር ልጆች የተባሉት የእግዚአብሔር መንፈስ ያለባቸው ልጆች ሰዎች ናቸው የወለዱት ማለት ነው። ምንድን ናቸው? አድምጠኝ። የእግዚአብሔር መንፈስ ያለባቸው ሰዎች ናቸው የእግዚአብሔር ልጆች የተባሉት። ከዛ እነሱ ግዙፍ ሰው ነው የሚወልዱት ነው? አድምጠኝ። ጠየከኝ አይደለ? ግዙፍ የሚውለዱ ጥቃቅን የሚውለዱ በመጀመሪያ እነማን ናቸው ብለህ አልከኝ አይደል? እኔን ስማኝ። ጴንጤ ቤት ነው የመጣኸው። እነዚህ የእግዚአብሔር ልጆች ለምንድን ነበር ግዙፍ ሰው የወለዱት? አድምጠኝ። ካልሆነ ታች ትወርዳለህ። ብራዘር ጥያቄ ጠይቀሃል አይደል? እያወራሁ ነው። ለምንድን ነበር አጫጭር ሆኑ ወፋፍራም ሆኑ ገዘፉ አይደለም፣ ቁመታቸው ላይ አይደለም። አሁን በመጀመሪያ የእግዚአብሔር ልጆች የተባሉት እነማን ናቸው ብለህ አልከኝ አይደል? እነዚህ የእግዚአብሔር ልጆች የተባሉቱ የእግዚአብሔር መንፈስ ያለባቸው ሰዎች ናቸው። የታለ የእግዚአብሔር መንፈስ ያለባቸው ሰዎች ናቸው ብሎ የሚለው ብለህ ካልከኝ የሰው ልጆች የተባሉቱ የእግዚአብሔር መንፈስ የሌለባቸው ሰዎች ናቸው። የእግዚአብሔር ልጆች የተባሉቱ ግን የእግዚአብሔር መንፈስ ያለባቸው ሰዎች ናቸው። ሁለቱም ሰዎች ናቸው። ግማሾቹ የእግዚአብሔር መንፈስ የሌለባቸው የሰው ልጆች ተብለው ተጠርተዋል። የእግዚአብሔር መንፈስ ያለባቸው ግን የእግዚአብሔር ልጆች ተብለው ተጠርተዋል። የቱ ጋር እንደዚያ ይላል? የእግዚአብሔር ልጆች ብሎ የሚለውን ይሄው እዚህ ጋር ይዩት ወንድሞች እናቶች። ኦኬ እግዚአብሔርም ቁጥር 3 መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱም ስጋ ነው፣ ዘመኖቹም 120 ዓመት ይሆናሉ አለ። አየህ፣ መንፈሴ ለዘላለም በሰው ላይ ምን አይኖርም። ኦኬ ዘመኑም ጥቂት ነው 120 ዓመት ይሆናልና ብሎ አለ ይላል። ይሄ የአምላክ የእግዚአብሔር መንፈስ የነበረባቸው ሰዎች ናቸው እግዚአብሔር ልጆች የተባሉት እንጂ መላእክት አይደሉም። ከየት ወዴት አገናኝታችሁ ነው የምታወሩት? መንፈሱማ ሁሉም ሰዎች ላይ እኮ እንደነበረ ነው። እዚህ የለም አይልም። ቃየል ላይ የእግዚአብሔር መንፈስ ነበር። አንድ ባንድ እያነበብ ነው። እንሂድ። አድመጠኝ ብራዘር። ቃየልን ታውቀዋለህ? አልነበረም ይላል። ቃየልን ታውቀዋለህ ወይ ወንድሜ? አውቀዋለሁ። ቃየል ላይ የእግዚአብሔር መንፈስ ነበረ? አውቀዋለሁ። አልነበረም ይላል ወይ? አድመጠኝ፣ የጠየቅኩህን መልስልኝ።
ቃየል ላይ የእግዚአብሔር መንፈስ ነበረ ወይ? በሁሉም ሰዎች ላይ አለ ብለሃል። ቃየል ላይ የእግዚአብሔር መንፈስ ነው ወንድሜ፣ እየሰማኝ ነው? ካልሆነ ምንም አላዋቂነትህን ብለህ ለማስጣት ከሆነ እንትን አትበል። ቃየል ላይ አንተ በሰዎች ሁሉ ላይ እግዚአብሔር መንፈስ ነበረ ብለሃል። ኦኬ፣ ቃየል ላይ እግዚአብሔር መንፈስ ነበረ? የለህም ብራዘር። እሺ፣ በሌለህ ላይ ዝም ብሎ መድከም ነው የሚሆነው። እነኚህን ሰዎች ታውቃቸዋለህ? አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላልኤል፣ ያሬድ፣ ሄኖክ፣ መቱሳላ፣ ላሜህ፣ ኖህ ታውቃቸዋለህ? እነኚህ ሰዎች ምዕራፍ 10 ደግሞ እዚህ ደግሞ ስንሄድ ኖህ ሴምና ካም ያፌትን ወለደ። ከሴም ነገድ ደግሞ አርፋክስድ፣ ቃይናን፣ ሳላ፣ ኤቦር፣ ፋሌቅ፣ ራግው፣ ሴሮህ፣ ናኮር፣ ታራን፣ አብርሃም። እነዚህ ታውቃቸዋለህ? እነዚህ ሰዎች ኦኬ። እነዚህ ሰዎች እነዚህ አባቶች የዘር ሐረግ ግንዳቸው አቤት ወንድሞቼ የእግዚአብሔርን ቃል ከማያውቅ ትውልድ ጋራ ከመናገር የበለጠ የሚያደክም ነገር የለም። ወንድምነት ዳንዬ ካለ ተቀበለኝ። የስ ወንድምነት አለው ተቀበለኛ አለው። ጸጋ ይብዛል። እውነት ነው። በተለይ ደግሞ ለማወቅ እንኳን ሬዲ ካልሆነ ሰው ጋር ቢያንስ አለማወቁን አይቶ እንደው ለማወቅ በጣም አድካሚ ነው እና አትሊስት አለማወቅን ማወቅ እንኳን ጥሩ ነገር ነው እና ጸጋ ይብዛል። እሺ ወዳጄ ከኦርቶዶክስ ነው የመጣው አይደል? ወንድም አለ ሊሃንተ ብራዘር ወዳጅ ወይ ዳኒ እንዴት ነህ? አለሁ እግዚአብሔር ይመስገን። ከኦርቶዶክስ ነው የመጣው። የሚጠቅመኝ ነገር ደግሞ ትንሽ ኦርቶዶክስ ኢየሱስን በማመን የዳኑ ሰዎች ናቸው። በትክክል ኢየሱስን በማመን ድነዋል። እርግጠኛ ነህ? እስኪ ዳኒ አንድ ጥያቄ ልጠይቅ። እስኪ እርግጠኛ ነህ ወይ ብራዘር? ጀመርከው እኮ ወዳጅ። ወዴት ነው? ወደኋላ። እሺ ትቀጥላለህ። እርግጠኛ ነህ ብያለሁ። አንድ ጥያቄ ልጠይቅ። በቃ እሱ ላይ ነው የምንቀጥለው። እሱ ላይ ነው የምንቆየው። አይዞህ ብራዘር፣ አትደንግጥ። ገና ከመጀመሪያው አትደንግጥ ብራዘር። ችግር የለም። የሚያስደነግጥ መበርታት ነው። ቆይ አልጨረስንም። ስንጨርስ ደግሞ ትጠይቀኛለህ። በጣም ለመመለስ እርግጠኛ ነኝ ወዳጄ። እሺ ኢየሱስን በማመን ድነናል። እሺ አይ በኋላ ደነግጥልሃለሁ፣ ግን አሁን እንትን አንድ ጥያቄ ልጠይቅ። አሁን ገና ጥያቄ ስትጀምር ገና የመጀመሪያ ጥያቄ ላይ መደንገጥ የለብህም ወዳጄ። አሁን ሀሳብ ላይ እንቆይ፣ እንቀጥል። እንዳልዳንክ ላሳየህ። አሁን አልደነገጥኩም። ቆይ በኋላ አልደነገጥኩም እኮ እንዳልዳንክ ላሳየህ። አሁን አልቀበልህም ጥያቄ ብራዘር። ገና ይሄ የመጀመሪያ ጥያቄ ነው። ገና ነው። ስንጨርስ ደግሞ ጠይቀኛለህ። ችግር የለም መልስልሃለሁ። እንደ አንድ ኦርቶዶክሳዊ ኢየሱስን በማመን ድኛለሁ ብላ ድኛለሁ ስትል ምን እያልከኝ ነው ያለው? ልጻፍልህ እንዳትክደው በኋላ። ድኛለሁ ስትል ምን እያልከኝ ነው ያለው? ዳኒ አንድ ጥያቄ ልጠይቅና ከዛ በኋላ ትጠይቀኛለህ የፈለግከውን። እውነት በፍጹም ጀምረሃል። አሁን እንቀጥል። ድኛለሁ ስትል ምን እያልከኝ ያለው? ምን አለበት በጠይቅ። አሁን ወንድም አይደለሁም እንዴ? እንዳልዳንክ ካሳየው በኋላ ትጠይቀኛለህ። አሁን ድኛለሁ የሚልም ትምከትህን እንዳልዳንክ ላሳየ ስለሆነ ማለት ነው። ድኛለሁ ስትል ምን እያልከኝ ያለው? በቃ አሁን አሳይተኸኛል። አሁን ገና አላመንክም ብራዘር።
ለማገዘብ እየቆነ ቀደም በትክክል ድኛለሁ ብለህ ወይ ዋሽቼ ነው በለኛ፣ ተሳስቼ ነው ዋሽቼ ነው በለኝ። ነው ለአንተ እኮ ነው ያመንኩልህ፣ ለአንተ አመንኩልህ። ለእኔ አይደለም እምነትህን ነው የፈልገው። ለእኔ ብለህ ለምን ታምናለህ? ለእኔ ብለህ አለም ኦርቶዶክስ ሆንከው ለራስህ ብለህ ነው እንጂ ወዳጅ። እሱ መሳዳን ካሳየኸኝም በኋላ እኮ አላምንም እኮ ለአንተ ደስ እንዲል ካልሆነ በስተቀር እምነትህን ነው የጠየቅኩህ ወንድም አለም። በትክክል አዎ ድነዋል ብለሃል። እርግጠኛ ነህ? የኔ መልስ ነው የፈለግከው? ለአንተ የሚሆን መልስ ልመልስልህ። እምነትህን ብራዘር፣ ልክ ነው ወይ? እርግጠኛ ነው ወይ? ድነዋል አለን ብራዘር። ድነዋል ማለት ምን ማለት ነው? ከምንድን ነው የዳንከው? ሲኦል ከመግባት ነው። ሲኦል ከመግባት አጭራጭር አድርገው ብዬ ነው። እንዲህ ነው እንደዛ ነው ማብራራት ምናምን ጊዜ ከመውሰድ። እሺ ሰምታችሁታል። ኦኬ ሲኦል ከመግባት ነው የዳንከው። ጽፌልሃለሁ በደንብ ወዳጃችን። ሲኦል ከመግባት ነው የዳነው እንዳትረሱ። አሁን ሲኦል አይገባም ማለት ነው። ኦኬ ሲኦል እንዳትገባ ወይ ደግሞ ከሲኦል የዳንከው ምን አድርገን? አመኜ ተጠምቄ ስጋና ደሙ ስጄ እሺ ስጋ ደሙን ወስዱ እንዳትረሱ። አምነሃል? አምኛለሁኝ። ተጠምቀሃል? እንዳትረሱ የሚለው አልጻፍከውም። እሺ ተጠምቄያለሁ። ስጋ ደሙን ወስደሃል? እሺ ዛሬ ብትሞት ገነት ነው ወይስ ሲኦል ነው የምትገባው? ገነት። ዛሬ ብትሞት የት ነው? ገነት አለ። ሰምታችሁታል። ኦርቶዶክስ ሰው የሚድነው በእምነት ብቻ ብላ ታስተምራለች? አታስተምርም። ከዚህ ውስጥ ስራ የትኛው ነው? መልካም ስራ ነው የምትለው? ከዚህ ውስጥ ስራ የትኛው ነው ብራዘር? መጠመቅ ወይስ ስጋ ደሙን መውሰድ ወይስ እምነት? ስራ የትኛው ነው? እምነት ውስጥ መልካም ስራ አለበት። ወንድም አለም የጠየቅኩ ስራ የትኛው ነው ያልኩ። እምነት ውስጥ አለ። እምነት ውስጥ ስራ አለ። እምነት ውስጥ በቅንፍ ውስጥ ያልሞተ እምነት ብለህ ጻፍልኝ። እሺ ጥሩ። እምነት ውስጥ ምን አለ? ስራ አለ አለን ብራዘርስ። እሺ አስተውሉ። አሁንም በደንብ በማስተዋል እንስማ። እሺ በስንት ዓመት ነው የዳንከው? ኦኬ እሱን ነበር ቅድም ጠይቀኝ ነበር። አንተ በስንት ዓመት ነበር የዳንከው? በስንት ዓመት ነው የዳንከው ብራዘር? አሁን አንተ ነህ የተጠየቀው። ይሄን አልመልስልህም። ቅድም አንተ ጠይቀኝ ነበር። አይመልስም። ስለዚህ እሱን ዝለለው። ቆይ አንዴ፣ አይመልስም። ለምን ነው የማይመልሰው? ወዳጃችን አትደረብ ብራዘር፣ አትደረብ። ለምንድን ነው የማይመልሰው? መልስ ስለሌለ። መልስ በኦርቶዶክስ ውስጥ ስለሌለ። ለምን? አምኜ ስራ ሰርቼ አለ። የ40 ቀን ህፃን ልጅ የትኛው እምነቱ የትኛውን በጎ ስራ ሰርቶ ነው የተጠመቀው? ስጋና ደሙን ወሰደው። አየህ፣ ሊመልሰው ስለማይችል ያወራው ነገር ከንግግር ባሻገር በህይወቱ ላይ የተፈጸመ ነገር አለ የሚያወራ። እንደ አንድ ኦርቶዶክሳዊ ምግባር እምነት ኖሮት ኢየሱስ ጌታ እንደሆነ ተቀብሎ አምኖ በጎ ስራ ሰርቷለን። በ40 ቀኑ የተጠመቀው በ40 ቀን ሲጠመቅ ስራ የለው፣ እምነት የለው። ይሄንን ያደረገ ሰው ነው አሁን ምን አደረገ ያለው? እኔ አምኜ ተጠምቄ ስጋ ደሙን ወስጄ ገነት እገባለሁ ያለው። በአጠቃላይ ይሄ ትምህርቱ ምንድነው? እሱ ባጭሩ ውሸት። በቃ በቀይ በጽፎ ጥሩ ነበር። ስለዚህ ያልኖረበት ህይወት ማለት ነው። እንደ አንድ ኦርቶዶክሳዊ ያልኖረበትን መልስ የሌለውን ሐሳብ ሳያምን ተጠምቆ ቁርባን ወስዶ ድኛለሁ ያለበት ውሸት ነው። በንግግሩ መሰረት መልስ የለውም። አልመልስም ብሎ ነው የዘለለው። እኔ ግን መለስኩለት። መልስ ስለሌለው
ድኛለው ያለው ትምህርት ሁሉ ያልዳነ ህይወት ነው ማለት ነው ያለው ወዳጃችን። እሺ ጥያቄን ጠይቀው። ኦኬ ጨረስክ? ጥያቄ ጠይቅ ብራዘር። አንተ የለማ ከሌለ ምኑን ልቀጥል? ኦኬ ጠይቀህ እኔ ደግሞ ጠይቀኝ እኮ አልኩህ፣ እድል ሰጠው። ቴንክ ዩ። አንተ መቼ ነው ያንከው ዳኒ? ሳምን ስታምን